አሁን ታደሰ በጣም እድለኛ ነህ በሁሉም ወገን መስማማት የተመረጥክ ስለሆነ በርቶልሃል ብርሃን ሰጥቶል አይን ተገልጧል ይለዋል ወይ ጉድ እንደዛ ብሎ ይሸኛል እሱ እዛው ዳፍን ታሞኑ ቁጭ ባይሆን ታዲያ ጌታቸው ረዳ ይሰራው ሰት መልሶ ይሰራል ስለዚህ እኔና አህመድ የፈለገ ነገር ብንጣላ አሁንም እንኳን እንስማማ ወደፊትም እንስማማ መከምሰል ይንሳክ እንደሰፋል ሜሮ ግን ሁለታችንን በአንድ ግና በአንድ ጥላ ስር ምንዳኝነን ነው አንድ ሀገር ውስጥ ካለን ድረስ ኮምፒቲሽናችን ይቀጥላል ፉክክራችን ይቀጥላል ግን አሁንም በህግ እንዳኛለን ብለን ነው የምናስበው ታደሰ ወረደ የሚቀጥል ይመስለኛል ባይቀጥልም ችግር ያለው አይመስለኝም የመንግስት አቅጣጫ ግን ከናንተ ጋር አተካራ መግጠምና ጉንጫ አልፋ ክርክር ማድረግ አሰልቺ ስለሆነ ከናንተ ጋር አፍስካፈት አንወርም ብሏል ሻቢያዎች ናቸው ሐሳብ የሚፈልጓት የሚያራግቧት እሺ ልክ ኢትዮጵያ ውስጥ አመጽ ተነስቶ ጥያቄ ተነስቶ እና አህመድን ጀበል አራግቦት ለዶክተር አብይ ቀጥተኛ ደብዳቤ ስለጻፉ መንግስት ምላሽ ሰጠ ብላ ነው ሪፖርት ያቀረበችው እሷ ያቺ ከሻቢያነት ባህሪያችሁ የምትቀዳናት አየየ ቆይ ወራጅ አለ ሊግ ኦፍ ኔሽን ዩናይትድ ኔሽን ሁለታችሁንም አይተናል ሲምቦል ናችሁ ሊግ ኦፍ ኔሽን የእንግሊዝና የፈረንሳይ በላይነት ማስጠበቂያ ነበር ዩናይትድ ኔሽን የአሜሪካ በላይነት ማስጠበቂያ ነው ከዚህ በኋላ የሚመጣው ሌላ ሱፐር ፓወር ማስጠበቂያ ነው ዋናው የሚያስፈልገው ሰርዶና አለንጋ ነው ብሎ አባቴ በኢንተርናሽናል ፖለቲካ ውስጥ ጦርነት ጭካኔ ያለ የነበረ ጉዳይ ነው ዓለም አቀፍ ፖለቲካ ውስጥ ጥቅም የሚከበረው አንድም በጉልበት አንድም በጦርነት አንድም በስቃይ በእንባ በመከራ ነው የባህር በር ማንቁርት ነው አንቆን ያዙን ታሪካዊ እንትናችን የባህር በታሪክም ስንጠቀምባቸው የነበሩ ባህር በር እነዚህ በሙሉ የኢትዮጵያ የነበሩ ናቸው በአህመድን ደግሞ የኢትዮጵያ ሱልጣኔቶች ምናምኖች ናቸው whatever ግን አሁን ኢትዮጵያ መንግስት ምን ያለ ነው የባህር በር ጉዳይ የህልውና ጉዳይ ሰርቫይቫል ማለት ነው ሰርቫይቫል ከሆነ ምን ታርጋል አባቴ የሰርቫይቫል ጉዳይ ከተነሳ አለ ኢንተርናሽናል ሎ አይሰራም ሞራሊቲም አይሰራም ምንም ነገር አይሰራም እና ምን ይሰራው ማይት ጉልበት የሚሰራው ይላል ታደሰ ወረደ ሄዶ ፕሬዝዳንት ሆኖ በተሾመ ማግስት ከስልጣን ወረደ አሉ እንዴት ብየውጠይ አዛ እንደገባ ደብረጽዮን የሚባል ሰውዬ ላቋቋመው የምናምን ካውንስል ብሎ ካውንስል የምንትስ ካውንስል ብሎ አቋቋመ ስልጣኑን ለሱ አስረክቦ ወርፋል ለሱ ትምህርት ቤት ይገባዋል ውሃ ይገባዋል መብራት ይገባዋል የተሻለ ህይወት የሚኖርበት እድል ይገባዋል ብሎ የፌደራሉ መንግስት ምን አረጋቸው ጭው አረጋቸው እነሱ የሚፈልጉት ምንድነው ደብረጽዮን ወጣ ደብረጽዮን ገባ ታደሰ ወረደ ታደሰ ወጣ ጌታቸው ረዳ መጣ ሄደ ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰነበታችሁ ይህ ነፃው ውይይት ነው ነፃው ዛሬ ማቀርብላችሁ እኔ ሲም ተሾመና ወፉ ጀመርን ጀምድሮንስ ነው ወፉ ዳንሰኛው አንደኛው ስላላ እደደደስካው ይበለ ያምር ባለሽ ኮሎኔል ካሳዬ ታደሰ እንግዲህ አንድ ነገራችሁ ትናንትና ወዳጅ ልብ ምንድነው አሜሪካ የሚኖሩ ወዳጆች ምን አደረጉልኝ አልኩት ወፍዬ 120 ብር አድርስልን ብለው ልከውልናል ያን 120 ብር በቀጥታ ወደ ኮሎኔል ካሳዬ ታደሰ አካውንት አስገብተናል እሱን አድርሰን ለልጃቸው ጉዳዩ ነገርናል እሺ አላለ ርሴት አለ ያሳየልኝ ወፉ ታስበላኛለ የሰው ገንዘብ ነው ትላል እኔ መላቸው ይሄን ገንዘብ የላክች ልጅ አንድ ቀን መጣችና ማለት አንድ ቀን እንዴት መሰላችሁ ሰው ቢቸግረኝ እንዴት ብያልኳት መሰላችሁ ሰው እንዴት ነው እንዳንቺ ጥሩ የሚሆነው ማን ነው ያሳደገሽ ማን ነው ወለደሽ ማናቸው ዘመዶችሽ ጎረቤቶችሽስ ማናቸው እንዴት ሆነው ወልደው አንጸው ቢያሳድጉሽ ነው ቀና መልካም ሰት ይሆንሽ ብዬ ገርሞኝ ጠይቋት አንድ ቀን ስሜን እንዳጠቅስላለች ስሟ መጥቀስ አልችልም እንግዲህ እኮ መታፈን መታሰር ነው ሰው እንዲህ ያለ በጎ ነገር እየሰራ እንዲህ ያለ መልካም ነገር እየሰራ ስሜን ጠርታት ተመስገን ብሎ ካለ ማን ምን ብለህ ታመሰግናለህ አንድም ለእግዚአብሔር ሰጣለ እግዚአብሔርን ታመሰግናለህ እንዲህ ያለ ሰው ያገናኛል እንዲሆን የፈቀደውን እሱን ትሰጣለህ ቀጥሎ ሰውነትን አመሰግናለሁ ሰው በሂዩማኒቲ ብለን የምንለው ሁላችንም እንደ ሰው እንደ አንድ ፍጡር የሚያግባባን ነገር
ሰብአዊነት ብለን የምንለው ነገር እሱን ሁሌም ተስፋ የማደርግበት ተስፋ የማልቆርጥበት ነገር ነው። ከሱ ባለፈ ኢትዮጵያዊነት የሚባለው የጋራ ማንነታችን ነው። እሱ ነው ያግባባን፣ እሱ ነው አንድ ላይ አስተሳስሮ ያዘን። በኢትዮጵያዊነትና በሰብአዊነት ተስፋ ቆርጬ አላቅም። ያው በእግዚአብሔርም ተስፋ ቆርጬ አላቅም እንደማለት እና እቺ ወዳጄን ያልኳት ምንድነው ማመስገን አመሰግናለሁ የሚለው ቃል ትርጉም ቢያጣብኝ ምንም ትርጉም አቶ ዋጋ ቀለለብኝ። ቃሉ ራሱ ምንም ትርጉም ያለው አልመሰለኝም። አልገባህም ወፍዬ? ጀነራል ካሳዬ ጭመዳ ሲታመሙ እሳቸውን ለማሳከም $2000 ነው ላከችልኝ። ለየትና የት አሊበርኪ ያን መድኃኒት በ300 ምናምን ሺህ ብር ገዝታ ያደረገችልኝ። ያ ናቲ የሚባለው ቆንጅዬ ልጅ ታሞ እሱ መሳከም ውጭ ስልክ እንደዛው ላይ $2000 መሰለኝ $2000 መሰለኝ ላከችልኝ። ሌላ በቃ እንዴት ልበል ለእኔ ቻናሌ ሲዘጋ ሲቸገር የምትደርስልኝ ሴት እሷ ናት እና ሲሳይ አጌናን አመሰግናለሁ። በሱ በኩል አላቃትም። በነገራችን ላይ እንደዚህ ድጋፍ ስታደርግ አናግሪያት አላውቅም። ደግሞ እሷ ብቻ አይደለችም ኩራት እንዳይሰማት ትላለች። ወንድሞቿ፣ ቤተሰቦቿ፣ ጓደኞቿ እንዳለ ሆነው በተለይ ቤተሰቦቻቸው ኢትዮጵያውያን ምርጥ እዚህ መጥተው ሕክምና ሲሰጡ ከመከላከያ ሰራዊት ጋር አብረው ሲዋደቁ የነበሩ ሰዎች ናቸው። እናንተ ሰው እኔን ጎበዝና ኢትዮጵያዊነት ይሉኛል፣ እነሱም ሳያፍራሉ። እኔ ምን ሰራው ምን አረኩ ብዬ እንድል ያደርገኛል። በጎነት ስላችሁ ዝም ብሎ ሀብታም ሆኖ ምናምን ነገር ገንዘብ ስላለው ተርፎ የሚሰጡ አይደሉም። በየጊዜው ሰርተው ቤተሰቡ እንዳለ እቁብ ገብቶ በየወሩ በቋሚነት ለእንደዚህ ያለ ዓላማ እቁብ ገብቶ ገንዘብ እያስቀመጡ ልክ የተቸገረ ሰው ሲመጣ የሚያምኑት ሰው ሲመጣ ለዛ ሰው ወስደው ይሄን አድርስ ይላሉ። ስማቸው እንዲጥቀስ አይፈልጉም፣ ወሬ እንዲበዛም አይፈልጉም። ግን እንዲህ ያለ መልካምነት ከየት የመጣ ነው ብዬ ሁሌ ይገርመኛል። እንዴት ሲኮን ነው ሰው እንዲህ ቅን የሚሆነው? እና ተርፎ ገንዘብ አልፎ ምናምን እንኳን ቆጥበው ስንስራ አስቀምጠው ከዛ በቋሚነት ሰው ለመደገፍ አስበው ነው የሚሰሩት። ይሄ ፍጹም የተቀደሰ ተግባር ነው። እና እኔ ይህን ነገር ገንዘብ በጠየቅኩበት ቁጥር ሁሌ ይደርሱልኛልና ሳላቃቸው ይደርሱልኝ። ሲሳይ አጌና ያልኳቸው በሱ በኩል አንድ እሱ ሲሳይ አጌና ላይ የሆነ ነገር ሲጠይቃቸው ሲሳይ ለራሱ ለቻናል ሁሉ ብቻ ለምን $2000 ሰጥታይቻል እንዴት ልጅ ምን አይነት ልጅ ናት እንዴ ምን አይነት የተባረክሽ ሰው ነሽ ብዬ እዚህ መጭ ሳውራ በሲሳይ በኩል መጣ። ስዩም የሆነ ሰው ያገኛል አለ ሲሳይ ኮስተር ብሎ ምን ነው ሲሳይ ሱቅ ያውቃል ልትለኝ ነው አታ ምን እንደው ሚስጥር ልንገራችሁ በጣም ዘፈኒስት ሚስጥር ሲሳይን ራሱ ያስቋል ብዬ ተስፋ አደርጋለሁ። ሲሳይን ካሳቀው በጣም አስቂ ቀልድሮ ማለት ነው። ይኸውላችሁ እቤት ገባሁ ቀጥታ እንደገባው አያለው ቻናል ምከፍታቸዋለሁ ወይ ቢሲ ከፍታለሁ ወይና ወይ ከዛ ሲሳይ ነው ዱቅ የሚለው። እኔ እስከምመጣበት ድረስ እሸቴና ነፂ ቁጭ ይሉና ይሄን ምንድን ናቸው የኢትዮጵያ ልጆች ቁጭ ብሎ ሲያዩ ሲንጫጩ ሲቀውጡ ይቆሙና ልክ ሲመጣ ሽማግሌ መጣ ደግሞ ቻናል ሁሉ ይቀይረው ነው ያልሽ በወዱ ነፂ ደግሞ ምን አባቱ ለሰው ምናምን ብላ ታፈጣለች። ፈጣ መጥቼ ጨት ሲሳይ አጌና ሲሳይ መጥቶ ምን ቢያርቅ ነው ቀጥታ ይላል። እንደሰንፍታችን መልካቻችን በዛሬ ፕሮግራማችን እንደዚህ ኮስተር ብሎ ጂኦፖለቲካው ሲለጠልጥ ነፂ እንዴት እንደምትገላመጠው ብታዩ ሲሳቅ የራሱ በሳቅ ሞት ነበር ማለት እንዴት ተበሳይታ ከዛ ተናታ ወደ ጓዳ ትገባለች። ይመቻችሁ ይብየሰን ለጨዋታ ያለው ሲሳይ ነው በጣም ስለምወደው ነው ታውቃላችሁ። በመጨረሻ ማጠቃለለው ነገር እናቴ እኔ አንቺ አሁን ወዳጅ ያልኳቸው መጨረሻ አጠቃለላችሁ ምን አለች? ያን ስዩም አንተም መሆን ከባድ ነው አለች። አይ እኔም መሆን ቀላል ነው። ኦኬ ከባድ ነው። እሺ ቀላል ነው ከባድ ነው የራሳችሁ ጉዳይ። መከራ ስቃይን መሸከም ይጠይቃል። እንደምታዩት አይደለም። ላመኑበት ነገር ኮሚትድ መሆን ከዛ ራስን አሳልፎ መስጠት መወሰን ይጠይቃል። እኔ ግን ሁሌ እሷ እንደዛ ካለችኝ ወዲህ የማስበው ምንድነው አንቺ መሆን እንዴት ከባድ ነው እያልኩ ነው የማስበው። እሷም መሆን እኔ ያያችሁ ስሜታዊ ነኝ፣ ቁጡ ነኝ፣ ልህኛ ነኝ፣ እናገራለሁ፣ በጣም ተናጋሪ ነኝ፣ ምላሳም ነኝ፣ ሰው አስቀይማለሁ፣ ሰው አስደስታለሁ። ራይት
እና ባላንስ አለው። የሚወደኝ አለ፣ የሚናደድብኝ አለ፣ የሚጠላኝ አለ ምናምን ነገር አይደለም። ግን እንደሷ ደግሞ ያለ ሰው አለ በቃ ኮንሲስተንት ያንተን ውስጥህን ልብህን አይቶ ሲናደድም ለዚህ ነው፣ ሲበሳጭም ለዚህ ነው፣ እውነትም ሲናገር ለዚህ ነው። በዋናነት ከኢትዮጵያዊነትና ከሰብአዊነት በታች የወረደ ነገር ውስጡ የለውም። ለዘር ለብሔር ለሃይማኖት አዳላም ብሎ በፍጹም ሰውን መረዳት ይጠይቃል። ያ እሺ፣ እንደዛ የተረዳ ሰው ስታገኝ መታደል ይሆናል። ለእኔ ትልቅ መታደል ናቸው ወዳጄና ሙሉ ቤተሰቦቿ። እና አሁን ኮሎኔል ካሳዬ ታደሰ ታማው ሕክምና ብለናል። ትላንትና 120 ሺህ ብር ተልኮልናል። ያ 120 ሺህ ብር በቀጥታ ወስደን አስገብተናል። ከዚህ ቀደም ወዳጆቻችን አሁንም ወፍዬ እስቲ በአካውንት አደረቴ ለጻፍልኝ ሰው ጻፍልኝና ለፋሲካ እንኳን አደረሳችሁ በሏቸው። ኮሎኔል ታደሰ በዛውም ሕክምናውን ያገኙበት ኦኬ። የበኩላችን አስተዋጽኦ ያደርግ ጎፈንድሚ ምንም አጥልኝ የተንቀሳቀሰ ነው። ጎፈንድሚ እንኳን ፒን አድርግልኝ ወፍዬ። እሱን ካረግን በኋላ ጀግና ባለውለቶቻችንን እያከበርን እያመሰገንን አንድ ነገር አፌ ላይ ያመልጠኝ ነበር። ልናገራት አልናገራት ወፍዬ ማርሻል መድረሻ ሳጡኛላ ወፍዬ እጄ ላይ አንድ ነገር ቢሆን በአንተ ምክንያት ነው ትላለህ። ላቀሳስረው ያዝ። አንድ ውጭ ሀገር የመከላከያ ሰራዊት አባል ስለሆነ ያመንኩት እሱ በጣም ወዳጄ ነው እና ቁም ነገረኛ ነው። እንደውም የእንትና ልጅ ካልደገፍካት ብሎ ሀሳቡን ያመጣልኝ እሱ የትና የት ነው። ኤኒዌይ ቁም ነገረኛ ነው። ያዋሽም ብዬ ነው እና እኔ ግን ማስረጃ የለኝም። ቪዲዮ እየፈለግኩ ነው አለና ጠፋብኝ። በዛው ስራ በዝቶበት ይሁን ቪዲዮ ጠፍቶበት ነው አላውቅም። ግን የነገረኝ ነገር ምንድን ነው ካላችሁኝ ኮሎኔል ካሳዬ ታደሰ ዋና ልዩ ኮማንዶ አይደሉ? ማርሻልስ ዋና ልዩ ኮማንዶ አይደሉ? የመጀመሪያው እና ማርሻልን ያሰለጠናቸው እሳቸው ናቸው የሚል ነገር ሰማሁ። ጭራሽ አረ ቪዲዮ ነበረኝ አለና ጠፋብኝ። በዚህ ጉዳይ ላይ ማስረጃ ካሉ ያው የተከበሩ ጀነራል ካሳዬ ጨመዳ ቢሉ ነገር ይኖራል። ያው ማማ ስለሆነ ላይገኙ ይችላሉ። እዛ ላይ ያተኩራሉ ማለት ነው። በዚህ ሰሞን መጥቶ ባይነግሩንም ወደፊት ይነግሩናል። ግን እንደተባለው የተከበሩ የተማዦር ሹማችንን ኮማንዶ ናቸው። ታውቃለህ፣ ቀይ ቦኑታን ያደርጋሉ። ትናንትናም ቀይ ቦኑታን አድርገው ነው ያሉት ታደሰ ወረዳ ጋር። ይኸው አሁን እንደዚህ ሱፍ ለብሰው ስታያቸው እንዳይቀይሩ ቦፍዬ እንዳትሳሳት ፖለቲከኛ መስለው ዝም ብላ እንዳታል ሰላምታ ሰጥ ማለት ነው። ለጨዋታ ያክል ነው። ማርሻልን ወዳቸዋለሁ በጣም የቁርጥ ቀን ሰው ስለሆኑ። ግን እሳቸው አሰልጣኛቸው ከነበሩ አንድ ነገር እናገራለሁ። የተከበሩ ማርሻል ግዴታ አለበት በድፍረት እሳቸውና እሳቸው ስር ያሉ ሰዎች በሙሉ እኚህን ኮሎኔል የመታደግና ህይወታቸው የመታደግ ውለታን የመክፈል ግዴታ አለብን። እኔ ውለቴን እየከፈልኩ ነው። ምን ብለህ ብትለኝ ይኸው ገንዘብ አሰባስቤ እሱ እንደዚህ ካረኩኝ መከላከያ ሚኒስቴርም ሆነ እሳቸውን በግል እንደዚህ ማለት ግን ድፍረት ተደርጎ ሊወሰድብኝ አይገባም አይደል? አይመስለኝም። እንደ ድፍረት አይወሰድብኝ። ውለታ መክፈል ነው። እኔም ለአስተማሪ እንዳደረኩት ነው። ከዛ በተረፈ ግን የኢትዮጵያ አየር መንገድ የመጀመሪያ አንቲ ሃይጃከራችሁ እሱ ነው በተግባር ያስመሰከረ። ገንዘቡም ሕክምናውን እኛ ብናሰባስብ እናንተ ትኬቱን ቻሉልን ብዬ በዚሁ ይህን ጉዳይ ቋጫለሁ። ከተሳሳትኩ ይቅርታ እጠይቃለሁ ማለት ነው። አጉል መንበላጠጥ እንዳይሆንብኝ ስለምፈራ ነው። ግን ማርሻልን እሳቸው ከሆነ አሰልጣኛቸው እኔ ብቻ ሳለ ሁላችንን የመከላከያ ሰራዊት አባላት የተባልን በሙሉ ወይም ደግሞ እዛ ደጋፊ መንግስት እንደ መንግስት ማርሻልን የመሰሉ መሪ ያፈሩት እሳቸው ናቸውና እሳቸው መደገፍ መታደግ ግዴታችን ነው ለማለት እወዳለሁ። በቀጥታ ወደ ጀነራል ታደሰ ብንሄድስ እሳት አመድ ወለዳል። እሺ እኔ ምን ወፍቲ ማስታወቂያ ሰመረች ሴቶች አሉትን ሰምታል። ስዬ ጋር ነበርን ነፃ ሚዲያ ሰምተን የመጣ ነው ብላችሁ ካላችሁ እስከ 5% ድረስ ቅናሽ ይደረግላችኋል ብለዋቸዋል። 5% ስላችሁ ቀላል እንዳይመስላችሁ እስከ 2 ሚሊዮን ብር ይደርሳል አሉ። ከአጠቃላይ ሂሳቡ ላይ ሰመረች ሴቶች ጋር ደውሉ፣ ቤት ግዙ፣ ንብረት አፍሩ። ቦታ ደግሞ ሲላቸው አመራረጣቸው ለየት ያለ ነው። ኤምባሲ ያለበት ጀርመን ኤምባሲ፣ እንግሊዝ ኤምባሲ፣ ቤልጂየም ኤምባሲ ያሉበት አካባቢ የእናንተ መኖሪያ ቤት ሲኖር አስቡት እስቲ። ጥቅቅ ያለ ሰፈር
ይመቻቻሉ። ውብና ምቹ በሆነችው በአዲስ አበባ ለዚያውም በእንግሊዝ ኤምባሲ መኖሪያ ቤት ይኖረኛል ብለው አስበው ያውቃሉ? አያስቡ የሚሉት ድርጅታችን ሰመር ሪል ስቴት በሴቶች አደባባይ ጥንቅቅ አድርጎ ያስገነባቸውን ቤቶች ለደንበኞቹ ካስረከበ በኋላ አሁን ደግሞ የደንበኞችን ጥያቄ መሰረት በማድረግ በተወዳጁ እንግሊዝ ኤምባሲ በ2 ዓመት ውስጥ ጥንቅቅ አድርገን ገንብተን የምናስረክባቸውን ቤቶች ለሽያጭ አቅርበናል። እነዚህም ቤቶች በካሬ ከ88 ሺህ ብር ጀምሮ ከ50% የባንክ ብድር ጋር ለሽያጭ እንዳቀረበን ስንገልጽ በታላቅ ደስታ ነው። በተጨማሪም ስዩም ተሾመን ብለው ቀድሞ ለሚመጡ 10 ደንበኞች እስከ 3 ሚሊዮን ብር የሚደርስ ቅናሽ አዘጋጅተናል። የዚህ ዕድል ተጠቃሚ ለመሆን አሁኑኑ ከታች ባለው ስልክ ይደውሉ። ትላንትና ማታ ጀነራል ታደሰ ወረደ ሪፖርት ሲያቀርብ አብችዬ ፎቶ አይታችኋል? ዳዝንት አላባት ላለንተና ደስ ብሎኝ እኮ ነው። ቃል ኪዳኑ ላይ የተቀመጡ 9 ነጥቦች ምንድን ናቸው አልኩኝ። ፈለኳቸው። ያው ሰነዱ ላይ ብቻ ነው ያሉት ጽሁፎቹ። ጀነራል ታደሰ ከዚህ ወደዛ ሲሄድ ቃል የገባቸው አንዱንም አልፈጸመም። ፈጽሟል አልፈጸመም አይደለም እኮ እንደውም ለእያንዳንዳቸው እንዳይፈጸሙ እንቅፋት ነበር ብለህ ማለት ትችላለህ። ከዛስ ሁሉም ሰው የሚያወራው ምን አይነት ጥያቄ ነው? ታደሰ ወረደ መጥቷል፣ አብይ ሾመዋል ወይስ አይሾመውም፣ ይቀጥላል ወይስ ይወርዳል የሚለው ነው የሁሉ ሰው ጥያቄ። መፍትሄ ያገኘ ወፉ የሰማው ነገር አለ እስካሁን? እኔም አንተን ሰው ብዬ መጠየቅ ማርሻልን ግን እንደዚህ እሺ አያብቹ ገና ነው ታዴ ከሜካ ሰላም ቢያ ጌቾ ነው እንዴት ነው? እሺ አረ በጣም ነው የሚያስቁት። እሳቸውና እሳቸው ግን በደንብ ይገባባሉ አይደል? የፌደራል ፖሊስ ኮሚሽነራችንና ታደሰ ወረደ ይግባባሉ። ቢያንስ በአንድ ጉዳይ የቺያ ትላንቱ በጣም እንዴ ያለው ይሽሬው የሰው በሰው እና በዛች ይግባባሉ። ኮሚሽነር ደመላሽ ውለታ በዛብኝ ነገር ብሎት የሚያርፋት ይቆራሉ። ለማንኛውም አብርሽና አንተ አታምን ነው ያስቃል። ወፍዬ ተው በቀጭን ገመድ ላይ የርኩሩ አታጣላኝ ወዳጆቼ። ዶክተር አብርሃምን ያው ዶክተር አብርሃም ነው እንትን የለውም። ጌቾ ግን አይጌታቸው ተበቀለው ይገልጻል። በል ሪፖርት አቅርበ እና ግራ የገባህ ነገር ምንድነው ብትሉኝ ወዳጆቼ፣ ወዳጃቸው አይደሉ ከጎናቸው ቆጭ አላልኳቸው? የሽሬዋ ጉዳይ እሺ ቢያንስ ያቺ ውለታ ውለዋል ማለት እኮ ነው። ግን አብችዬም ጌታቸውም ሪፖርት ተቀበሉ። ጌቾ ከጎን እሺ አብችዬ ምን አይነት ሪፖርት ነው የምትቀበለው? ጥያቄ ያስቀመጥካቸው 8 ነጥቦች አሉ አይደል? ከነዛው የትኛው የተፈጸመው የትኛው ነው ያልተፈጸመው? ታደሰ ወረደ ያ ነገር እንዲፈጸም በማድረግ የነበረው ሚና ምንድን ነው? ጌታ ታደሰ ወረደ ሄዶ ፕሬዝዳንት ሆኖ በተሾመ ማግስት ከስልጣን ወረደ አሉ። እንዴት ብዬ ብጠይቅ አዛ እንደገባ ደብረ ጽዮን የሚባል ሰውዬ ላቋቋመው የምናምን ካውንስል ብሎ ካውንስል የምንትስ ካውንስል ብሎ አቋቋመ። ስልጣኑን ለሱ አስረክቦ ወርፋል። ላለፍ በቃ 1 ዓመት የተሾመው ግማሽ ዓመቱን እኮ ያስተዳደረው ደብረ ጽዮን ነው። ከዛ አላስኬድ ብሎ ሲለው ሊፈነቅሉት ሲሞክሩ ነው ታደሰ ወረደ ከተኛበት ነቅቶ ከዛ 6 ወራት ሲታትር ከረመ። ልክ እንደ ጌታቸው ሰው እንዳይነት ስህተት እየሰራ እንደሚኖር ግራ ይገባኛል። ጌታቸው ረዳም እንደተሾመ ሄዶ 1 ዓመት በሙሉ ያባከነው ምን ሲሰራ ነው ብትለኝ እነ ደብረ ጽዮንን ሲያባብል ባለቀ ሰዓት ሊጭሩ ሲሞክሩ እሱም ገባው። አይ ጌታቸው ከሱ ይማራል ብዬ እጠብቅልሃለሁ። ያው እሱ ጌታቸው ከሱ ይማራል ብለን ስትጠብቅ አልተማረም። እዋይ ማዕረ ዛርኬ ያለ እኔም ሰብር በደንብ ነው የማውቀው በእናታችሁ ወይ መቀሌ። እሺ እና በጣም የሚያሳዝነው ነገር ካለ ወፍዬ እስኪ እንዲያርግልኝ እስኪ አዲስ አበባን የጎንደርን የሐረርን ከተሞች እስኪ ያሳይልኝ፣ ሐዋሳን ትንሽ ያሳይልኝ። ቪዲዮዎቹ ፈልገ ጫነልኝ ይችላል። በዋናነት የጎንደርን አዲስ አበባን ሌላ ማን ያልኩት ሐዋሳ ጅጅጋን ጣል አድርጉበትና እስቲ አስተያዩት። ከዛ በኋላ
እርግጠኛ ሆኜ የምነግራችሁ እስካሁን ባለን ትግል እስካሁን ባደረግነው ጥረት እስካሁን ስንለማመጥ በነበረውና አሁን እያደረግነው ባለው ሁኔታ አንጻር ስታዩን አሁን ያለው መንግስት ዓላማና ግቡ በሁሉም የኢትዮጵያ ክፍል የታየውን ልማት መቀሌ ላይ ማምጣት እንደሆነ አሁን እርግጠኛ መሆን ይቻላል። ልጆችም አትጠራጠሩም። ይሄን ጉዳይ ማለት ጦርነት እንደማንፈልግ፣ ሰላም እንደምንፈልግ፣ ለውጥ እንደምንፈልግ በተቻለ መጠን ትግራይንም ልክ እንደ አዲስ አበባ፣ ልክ እንደ ጎንደር፣ ልክ እንደ ሐዋሳ፣ ልክ እንደ ነቀምትም አሁን የነቃችው ያው እድሜ ለእናንተ ልጆች ለሸኔዎች ማለት ነው። ባህር ዳርም በቅርቡ እየነቃች ነው። እድሜ ለእናንተ ልጆች ለፋናዎች ማለት ነው። ጅጅጋ ጥሏችሁ ከሄደ ጊዜ ዘመን የለውም። ጎንደር ቀድሞ ስለነቃ ፏ ብሏል። ጎንደር እኮ የአምላክ እጅ ሰራው ነው የሚመስለው ስታዩት፣ ፎቶውን፣ ጽዳቱ፣ ጥራቱ። ጎንደሮች በዛው ከቀጠላችሁ እና እንደዛ ካረጋችሁ የቱሪስት መናኸሪያ መሆናችሁ አይቀሬ ነው የሚሆነው። ለመቀሌ የምንመኘው የምናስበው ይህንን ነው። እንቅፋት የሆነብን ማን ነው ካላችሁ ይኸው የትግራይ ልጆች ናቸው ራሳቸው። እነዚህ 8 ነጥቦች ጻፍን። አብቺ እዚህ ጋር ምን ያመሰላችሁ? አሁን ታደሰ በጣም እድለኛ ነህ። በሁሉም ወገን መስማማት የተመረጥክ ስለሆነ በርቶልሃል፣ ብርሃን ሰጥቶል፣ አይን ተገልጧል ይለዋል። ወይ ጉድ! እንደዛ ብሎ ይሸኛል። እሱ እዛው ዳፍን ታሞኑ ቁጭ። ባይሆን ታዲያ ጌታቸው ረዳ የሰራውን ስራ መልሶ ይሰራል። ጌታቸው ረዳ የሰራውን ስራ መልሶ ደገመው። ህወሓትን ሲለማመድ ጊዜውን አጠፋው። ህወሓትዬ ጠብቆ ሊገለብጠው ሲሞክር ነቃ። ከዛ አሁን በመንደፋደፍ ቀጥሎ መጣ። ከዛስ አብቹ ቢሮ ገብቶ ምን ሪፖርት ያቀርብ? መብራን ወይ አምላኬ ሆይ አልኩኝ ነው ግራ ቢገባኝ። ጀነራል ታደሰ አብይ ፊት ምንድነው ሪፖርት የሚያቀርቡ አልኩ። እውነት እላችኋለሁ አብይ ማለት ዶክተር አብይ በጣም ዲማንዲንግ፣ በጣም እንዴት ልበላችሁ፣ ምንም ነገር ባሰራ ማጥመም የለም። አንድ ነገር የሆነች ነገር የጎደለች ነገር እንዳለች አይባል። ሁሌ የተሻለ ነገር ይጠብቅባል። ሁሌ ላቀ ነገር ይጠብቅባል። ሁሌ ትላንትና አሪፍ ሰርተህ ከነበረ ዛሬ የሚጠብቀው ካንተ ከትላንቱ የበለጠ ሌላ በትላንቱ እንዳለ ሆኖ በትላንቱ ላይ ተጨማሪ ነገር ይዘህ እንድትመጣልህ የሚጠብቀው ዲማንዲንግ ነው በጣም። ግን የችግር ቢሆን ትላንትና የተሰጠህንም ሳትሰራ እሱም እንዳለፈብህ እንደተበላሸብህ እያወቅ ለሙከራ ብለህ እንትን ጸለምት ላይ ሰው ያስፈጀ መሆኑን እያወቅ ከእንትን ጋራ ከሻዕቢያ ጋራ እየተሞዳሞድክ እንደሆነ እያወቅ ስትሰራ የነበረውን ስህተት እያወቀ እንደገና መተህ አሁን ዛሬ ጠቅላይ ሚኒስትር ቢሮ ቁጭ ብለህ ሪፖርት ስታቀርብ አብይ ምን ብሎ ነው የሚያየው? ፎቶውን ትኩር ብዬ አየሁት። ይሄ ሰውዬ ምንድን ነው የሚያወራው የሚል መሰለኝ። እኔ ለአብይን ያዘንኩት ይኸው እችቱና እንደዚህ ነው የምትታየው አባት። ማርሻል እዛ ያሉ፣ ዶክተር ጌዲዮን እዛ ያሉ፣ እሱ አንተን ነው የሚያ ምን እንድን ነው እንደዛ ብለን እንለፈው። ብዙ ባልተባረቅ ባልሰማሁት ባላየሁት ግን አንድ የሚገርም ነገር አየሁኝ ማታ። ምን ነው አሁን የሰው ይዙ ምን ሲሰራ ነበር? ምን እንደነበር እያወቀ ሲንተባተብብን ኖሮ ጌታቸውን አደናቅፎ የጣለው ሳያንስ አሁን እሱ ተቀምጦ ሰራለሁ ብሎ ምንም ሳይሰራ መጥቶ ከጌታቸው የባሰው ነው መምጣት እያልኩ ሳስበው ጌታቸው ራሱ እሱም ባለማባረሬ ቆጨኛል ያለ ጠዋት ማታ ሲናገር አልከረም። ማታ ቁጭ ብለው ሲያወሩችን ዘገባ አየኋት፣ ኢቢሲን አየኋት። ሳያው ዋው የሚገርም ስልት አየሁበት። ስዩሜ ከተለመደው ትራክ ውጣ፣ ከተለመደው አሳሰብ ውጣና ነገሮችን ተመልከት። የምናወራው ስለ ትግራይ ህዝብ ነው። የትግራይ ህዝብ ህፃናቱ፣ ወጣቱ፣ አዛውንቱ የሚፈልጉት መሰረተ ልማት ነው። መንገድ እንዲሰራላቸው፣ ውሃ እንዲሰራላቸው። ውሃ 15% ወርዶ ነበር በጦርነቱ ምክንያት። የመጠጥ ውሃ አቅርቦት የመጠጥ ውሃ አቅርቦት ከ15 በጦርነቱ ወደ 15% ወርዶ ነበር። አሁን ወደ 45% ከፍ ወደ 40% ከፍ አድርገናል።
በቀጣይ ወደ 58 ነው 55% ከፍ ለማድረግ እቅድ ይዘናል አለ። ለካ የትግራይ ህዝብ የሚፈልገው ውሃ ነው። ኦኬ ለትምህርት ቤቶች ትግራይ ውስጥ ላሉ ትምህርት ቤቶች በጦርነት ምክንያት ለወደሙ ትምህርት ቤቶች ስንት ቢሊዮን ብር ነው ወጪ ሆነው 2.5 ቢሊዮን ብር ወጪ ሆኖ ትምህርት ቤቶቹ ከመሰራታቸው ባለፈ በጦርነቱ ምክንያት የጠፉ 14000 መምህራን ወይኔ በጦርነቱ ምክንያት የጠፉ 14000 መምህራን በቅጥርና በእንትን ለመተካት ጥረት እያደረግን ነው። 14000 ትምህርት ቤት እየሰሩ ነው፣ መልካም መንገድ እየሰሩ ነው፣ መልካም ድልድይ እየሰሩ ነው፣ መልካም መብራት እየጠገኑ ነው፣ ጎበዝ። ግን ውሃም እየመለሱ ነው፣ አሪፍ። ስለ ትግራይ ህዝብ ነው የምናወራው። አዎ ስለ ትግራይ ህዝብ የምናወራ ከሆነ ደብረጽዮን ምን አለ፣ ጌታቸው ምን አለ፣ ታደሰ ምን አወራ፣ እከሌ ምን አለ የሚለውን ትተን እዛ መሬት ላይ ያሉትን ህፃናትና አዛውንቶች የትግራይ አርሶ አደርን ማዳበሪያ እንዲያገኝ፣ ግብርናውን እንዲያርስ፣ ነጋዴውም እንዲሰራ፣ ኢንቨስትመንት የሚሰራውም እንዲያገኝ እነዚህ የጠቀሰው ሪፖርቱ ላይ የኢንቨስትመንት መሬት ያገኙ ሰዎች ይሄን አላቸው። ግብርና የቀረበው ይሄን አሉ የሚል የመስኖ ተፋሰስ ስራዎች ምናምኖች ይሄን ያልተሰርቷል አለ። ጎሽ አልኩ። አንጀቴ ራሰ፣ ደስ አለኝ። ለምን መሰላችሁ? ለመጀመሪያ ጊዜ በእንትን ሚዲያ ፐብሊክ ሚዲያ ላይ እዚህ ጠቅላይ ሚኒስትሩ ፊት የኛ የሚያሳስበን የትግራይ ህዝብ ነው፣ እኛን የሚያሳስበን ደብረጽዮን አይደለም፣ አለም ገብረዋል አይደለም፣ ስብሃትም አይደለም፣ የጌታቸው ስልጣንና የታደሰ ወረደ ስልጣን አይደለም። እኛን የሚያሳስበን ማን ነው? መሬት ላይ ያለው የትግራይ ህዝብ ነው። ለሱ ትምህርት ቤት ይገባዋል፣ ውሃ ይገባዋል፣ መብራት ይገባዋል፣ የተሻለ ህይወት የሚኖርበት እድል ይገባዋል ብሎ የፌዴራሉ መንግስት ምን አረጋቸው? ጭው አረጋቸው። እነሱ የሚፈልጉት ምንድን ነው? ደብረጽዮን ወጣ፣ ደብረጽዮን ገባ፣ ታደሰ ወረደ፣ ታደሰ ወጣ፣ ጌታቸው ረዳ መጣ ሄደ። ስልጣን ምንድን ነው? ፖለቲካ እኮ የፖለቲካ ስልጣን ማለት የብዙሃንን ህይወት ለማሻሻል ለመለወጥ ነው። አገልግሎት ላይ የሚውለው ጥቅም የሚያስፈልገው ስልጣን የሚያስፈልገው የህዝብን ህይወት ለመቀየር ነው። ስልጣን የሚያስፈልገው የግል ጥማትን፣ የስልጣን ጥማትን፣ የቁሳዊ ሀብት ጥማትን ለማሳካት ከሆነ ፋይዳ ቢስ ነው። ህዝብ ይጎዳል፣ ሀገር ይጎዳል ብቻ አይደለም፣ አንተ ራስህን ያዋርዳሃል፣ እርባና ቢስ ያደርጋል፣ ዋጋ የለህም። ሌባ ሆነ ሁኔታ ትወድቃለህ፣ ርካሽ ሆነ ትወድቃለህ። በወያኔ አትማሩም። ወያኔ ስልጣን ላይ ሆኖ ያደረገው የሰራው ስልጣኑ ተጠቅሞ በብሔር ነግዶ በብሔር ሸቅጦ ሀብት አጋብሶ ሁሉን ነገር ካደረገ በኋላ ይህ ወድቆ በእንትን ነካው እንትን እንጨት ሆኗል። መቀየር መሻሻል ካለብን ይህን ነገር ነው መለወጥ ያለብን። ስለዚህ ህወሓት ቢኖርም ባይኖርም ህወሓት ቢያወራም ባያወራም የኛ ሐሳብና ወሬ መሆን ያለበት ምን ላይ ነው? የትግራይ ህዝብ ላይ ነው። ምን ነው ትናንትናው ስብሰባ በዚህ ረገድ ለትግራይ ህዝብ ለህወሓት ካድሬና ፖለቲከኛ ለትግራይ ህዝብ ከተሰራው አገልግሎት ከተሰጠው ጥቅም ከታረሰው መሬት ከተሰራው ትምህርት ቤት አንጻር ከታየ ባንዲራው ላይ በስንዴው መሃል ከተተከለው ባንዲራ አሁንኛ ልክ አሁናችን ባንዲራ ያጥወፍዬ ስንዴ ይኸውላችሁ በቃ አሁንኛ የምናወራው ስለትኛው ነው? እስከ ዛሬ የኛ ፖለቲካ የኢትዮጵያ ፖለቲካ እና የትግራይ ፖለቲካ የነበረው ወሬው ስለዚች ባንዲራ አብይ ትላንትና ያደረገው ነው። ይኸው ግድ የለም ይሄን ቶና እስቲ ስንዴውን ይዋል። ስንዴ ታርሷል ወይ? መሬት ታርሷል ወይ? ማዳበሪያ አግኝቷል ወይ? ምርታማነቱ ጨምሯል ወይ? ይሄ ስንዴ ከተመረተ የትግራይ ህዝብ ይጠቀማል፣ የትግራይ ህዝብ ይገለገላል። እሺ እኔም መለካው በስንዴው ነው በባንዲራው አይደለም ነው። እነ ደብረጽዮንስ ወሬው ሁሉ ከስንዴው መሃል ባንዲራ ተክለናል የሚለው ወሬቸው አላየሁትም ነበር። አሁን ወደ ጊዜ መጣልኝ ራሱ ወፉ ስንዴ መሃል ባንዲራ የምትተክለው ምን ወፍ እንድታባርብህ ነው?
ከተስማማንበት ስንዴ መሀል ይሄን የምትተክለው የኢትዮጵያ መገለጫ ነው የሀገር መገለጫ ነው ምናምን ብለህ ትለዋል። የክልል ባንዲራ ወስደህ እዛ ጋር ተክለህ ቀይ ባንዲራ ወስደህ የኮሚኒስት ምናምን ነገር ያስመስለህ እዛ ጋር ተክለህ ምን ልትሆን? ስንዴውን ብሔርተኛ ልታደርገው ነው? ስንዴውን ተገንጣይ ልታደርገው ነው? ተገንጣይ ነው ተገንጣይ አይደለም፣ ይገነጠላል አይገነጠልም፣ ይሄ ስንዴ ብሔርተኛ ነው ይሄ ስንዴ ብሔርተኛ የአማራ ነው የኦሮሞ ነው የትግሬ ነው እያላችሁ ልትወርጭ ይላል። አብይ ደግሞ ስንዴው ተመርተዋል ይላቸዋል። ምርታማነቱ ጨምረዋል ይላል። ማሳው ጨምረዋል። የበጋ ስንዴ ጀመራችሁ ወይ ብሎ ይመጣል። ትግራይ ውስጥ የበጋ ስንዴ አለ እንዴት ይኖራል? ይቻላል። መሬቱ እንደ ባሌና አርሲ ዋላም እንደ ጎጃም ባይሆንም ግን ይቻላል። አንድርት አካባቢ ለምን ቦታዎች አሉ የእርሻ መሬት ይቻላል። የጠፋው ምንድነው? ቀናነት። የጠፋው ምንድነው? በጎ ለህዝብ የሚጠቅመውን ነገር ከብልጽግና ይኸውልህ ከወያኔ ውስጥ እኛ መደመር ብሎ ያለው አብይ ለምንድን ነው መሰላችሁ? ከመለስ ዜና ውስጥ እንኳን በጎ ነገር ሁሉ ቀስሞ ወስዷል። ከበጎ ከመጥፎ ነገር ውስጥ ራሱ በጎ ነገር ቀስሞ ተወስዷል። ከአብይ ውስጥ በጎ ነገር መቅሰም ያቃታችሁ እናንተ ናችሁ። የበጋ ስንዴ ብትወስዱት የትግራይ ህዝብ ጠቅመው ነበር ነው። ኤኒዌይስ የትላንቱ ወሬ የተመቸኝ ገዛ ነው። ከዚህ አንጻር ጌታቸው ረዳ ታደሰ ወረደ የሚቀጥል ይመስለኛል። ባይቀጥልም ችግር ያለው አይመስለኝም። የመንግስት አቅጣጫ ግን ከእናንተ ጋር አተካራ መግጠምና ጉንጫ አልፋ ክርክር ማድረግ አሰልቺ ስለሆነ ከእናንተ ጋር አፍ ስካፈት አንኖርም ብሏል መንግስት። ወንዳታ ፓራዳይም ሽፍት የሚገርም ለውጥን ያመጣባቸው የትላንቷ ነገር ትመስኛለች። ሪፖርት ታደሰ ወረደ ሪፖርት አቀረበ። አሪፍ ነው። ቃል ኪዳን ምናምን ወለበል እሱ ፖለቲካ ነው። ዋናው ቁም ነገር ምንድን ነው? ስንት ገበሬ አረሰ፣ ስንት ተማሪ ተማረ፣ ስንት ነጋዴ ነገደ፣ ስንት ኢንቨስተር ገንዘብ አወጣ ነው። እሺ በዛ ከለካን እሱ ነው የትግራይን ህዝብ ህይወት የሚቀየው። የእናንተን የፖለቲካ አተካራ እያቦካን ጭቃ እያቦካን ድሜል ጭቃ ስንቀባባ ኖርም ነው። ወልደን ክቡር ጠቅላይ ሚኒስትር ወንዳታ ብቻ ምርጥ ስራ ነው። እንደዚህ ያንሸዋረራቸው እነሱ የሚያወሩት ደብረጽዮን መጣ ገባ፣ ታደሰ ወረደ ወጣ ነው። እኔ ትግራይ ህዝብ ነው ስለ ትግራይ ህዝብ ሪፖርት አቅርብልኝ አለው። አሁን አያችሁ በፖለቲካው አንዳች የሚባል ሪፖርት ማቅረብ አይችልም ታደሰ ወረደ። በትግራይ ህዝብ ጉዳይ ግን ሪፖርት ማቅረብ ይችላል። ስንት ገበሬ ያለ፣ ስንት እንትን ተሰራ፣ ስንት እርከን ተሰራ፣ እኔ የምፈልገው እሱን ነው። ሌላ ወሬ አልፈልግም ያለ መሰለኝ። ሌላው ስለኔ የማውቀው ስንት ችግኝ ተቀበል ደግሞ ችግኝ ተቀበል ታደሰ ወረደ። በቃ እሱን ሪፖርት አቅርባል። ከዛ ፖለቲካውን ተው። ፖለቲካ እናንተ የሚገባችሁ አይመስለኝም። የእናንተ ጄኔሬሽን ካላለፈ በስተቀር እናንተ አዲስ ፖለቲካ ማስተዋል ነው። ይሄን የሰራችሁ አብቺም ሆነ ዶክተር አብርሃም አሊያም ጌታቸው ረዳ ምርጥ ስታይል ናት። እቺኛንም ታግባባናለች። የህወሓት ፖለቲካ ነው ቋቅ ያለንኛ ቋቅ አይቀየር አይሻሻል አይበስል ምን አይል ናላችን አዞር አዛገን እኮ እናንተ የብሔር ፖለቲካ የጉጠት ፖለቲካ። እነሱ እየመጡ አንድ አይነት ነገር ያወራሉ፣ እኛ ስንጫጫ እንዲሁ አይናችሁ ያየ ይኸው ሰውነታችን አለቀ። እኛ ማረጀን ሰለቸን። ስለዚህ አሁን ትተን ወያኔ ትተን ማጋ ትግራይ ህዝብ ጋር ብናወራ አይሻልም? ፐርፌክት። ግን ስለ ጦርነት አስከፊነት ማወቅ ከፈልጋችሁ እንደው ለረጅም ሰዓት ቁጭ ያስቤ ውስጤ ደምቶ በውስጤ ወደ ሆዴ ወደ ውስጤ አልቅሼ ተውኩት። ምገባት ህፃናት ምገባ አለ ትግራይ። ጎሽ እግዚአብሔር የተመሰገነ ነው። ልጆቹ ይብሉ እነሱ ይማሩ። ግን በጦርነቱ ምክንያት ጠፉ 14000 መምህራን። ወይኔ አምላኬ 14000 መምህራን ምን አርጋቸዋቸው? ወታደር አርጋቸዋቸው ነው አይደል? ታጣቂ አረጋቸዋቸው መምህራኖቹ። ወይ ግማሾቹ ይሰደዳሉ፣ ግማሾቹ ይሞታሉ። አብዛኞቹ ግን አንቃችሁ አፍናችሁ ወስዳችሁ ወታደር አርጋቸዋቸው ነው አይደል? ከዛ እነዛ መምህራን ከየት እናንጣቸው? ግማሹ ተሰዶ ነው።
14,000 መምህራን ሲያወሩ ምን ይላሉ? ዶክተር ኢንጂነር እኮ ምናምን ከፒኤችዲ የተማረ ዩኒቨርሲቲ ትምህርቱን ጥሎ የመጣ የዩኒቨርሲቲ አስተማሪ ነው ከኛ ጋር። የዩኒቨርሲቲ አስተማሪን ወታደር አድርገህ ታጣቂ አድርገህ ሳዋጋ እሱን እንደሞያ ደግሞ ታወራለህ። 14,000 መምህራን ሐኪም የነበረ ሰው ወታደር ነው። እሱ እኮ ደግሞ አይደለም። እነዛ መምህራኖችና ሐኪም የነበሩ ሰዎች የዩኒቨርሲቲ ተማሪ አሁን ወርደው መምህር ሆነው ህዝባቸው እንዳያገለግሉ ትጥቅ አይፈታም ብለው ሰራዊት ብለው አግተው እዛ ይዘውት በጀቱ ሁሉ ለሱ እየመዱ እሱን እየቀለቡ አስቀምጠውታል። እኔ የትኛው ዘመን ላይ እንዳሉ ነው ያልገባኝ። የትግራይ ህዝብ አብሬ ኖሬ ባላውቀው ኖሮ ይቆጨኛል። አብሬ ኖሬ ባላውቀው ኖሮ እጠራጠራለሁ። የትግራይ ጨዋ ነው፣ መስኪን ነው፣ ልክ እንደኔ፣ ልክ እንዳንተ፣ ልክ እንደ የትኛው ኢትዮጵያ ክፍል ነው። እነዚህ ህወሓት ፖለቲከኛ የሚባሉ ሰዎች ግን ከየትኛው ዘመን እንደመጡ አላውቅም። የድንጋይ ዘመን ሰዎች የሚመስሉ የድንጋይ ዘመን። አህመዲን ቀስ በል አንድ ቀን ልንገራችሁ። 14,000 መምህራን ስንት ሺህ ተማሪ ያስተምራሉ ብላችሁ አስቧቸው። ጦርነት አስነስቶን ይሄ ነገር የሆነው ጦርነቱን ያስነሱት እነሱ ናቸው። እነሱ በከፈቱት ጦርነት ነው ሻዕቢያ ሾልኮ የገባው። መምህርና ህፃናት ሲገድል የነበረው ሻዕቢያ ነው። እነዛን መምህራኖች ያጠፉት ከሻዕቢያ ጋር ሆኖ ነው። አሁን ደግሞ መልሰው የሚያደርጉት እንደው ከሻዕቢያ ጋር ገጥመን ሌላ ጦርነት አስነስተን ሌላ 10 ምናምን የቀሩትን መምህራኖች እናሳድዳለን፣ እናባረራለን ነው። ይሄ አይደለም ድንጋይ ዘመን ማለት አይደል? እኔም የትግራይ ልሂቃን እኔ የምላችሁ ከኔ ጋር መካፈት ተውት፣ ምንም አይፈይድም። ስዩም እንዲያለ እንዳለ እሱ አይፈይድም። የሚፈይደው 14,000 መምህራን ያሳደደ እሱም ሳያንሰው ልጆች ያለ መምህር ያለ ትምህርት ቤት ባኦና ባዶ ሜዳ መቅረታቸው ከትምህርት ቤት ከትምህርት ውጭ ያለው ተማሪ ስንት ሺህ ነው? እጅግ በጣም ብዙ ተማሪ ነው። ያ ሁሉ መሆኑ ሳያንስ አሁንም ሌላ ጦርነት አሁንም ሌላ ያውም ደግሞ ከሻዕቢያ ጋር ገጥመው ለማድረግ የሚያደርጉት እንቅስቃሴ ምን አይነት መረገም ነው ብላችሁ ጠይቁ። እሱን ጠይቁ፣ ራሳችሁን ጠይቁ። ምን አይነት መረገም ነው? ይህን ካልኩ በኋላ ይድረስ ለዶክተር አብይ አላሉ አህመድ ጀበል። ለጸብ አይደለም፣ ጸብ አልፈልግም በአህመድ ጀበልና ባይ ነኝ። እንደው ለመማማር ያለው ማወራው ሪፖርተር ምን አለ? አህመድ ጀበል ያቀርብ አህመድ ጀበል ጥያቄ ጠይቆልን ይችላል። ተመሳሳይ ጥያቄ ያቀርቡ ሰዎች አሉ። ከአህመድ ጀበል ሌላ እንደውም ኤርትራኖች ናቸው የነገ በስፋት ሲያራግቡት የነበረው አይደል? ከዛ ምን ቢሉ ጥሩ ነው? አህመድ ጀበል ላቀረበው ጥያቄ መንግስት ምላሽ ሰጠ። አምባሳደር ነቢያት ምላሽ የሰጡት በዚህ ረገድ ማብራሪያ የሰጡት ለሱ አይደለም፣ ወይም ለሱ ብቻ አይደለም፣ ለሱም ሊሆን ይችላል። ግን በቀጥታ መንግስት ለአህመድ ጀበል ምላሽ እንደሰጠው አድርጎ ሪፖርተር ያቀረበው ዘገባ ያቺው የሻዕቢያነት ሻዕቢያዎች ናቸው ሀሳብ የሚፈልጓት የሚያራግቧት። እሺ ልክ ኢትዮጵያ ውስጥ አመፅ ተነስቶ ጥያቄ ተነስቶ እነ አህመድ ጀበል አራግቦት ለዶክተር አብይ ቀጥተኛ ደብዳቤ ስለጻፉ መንግስት ምላሽ ሰጠ ብላ ነው ሪፖርተር ያቀረበችው። እሷ ያቺ ከሻዕቢያነት ባህሪያችሁ የምትቀዳ ናት። እሺ አይታማራ ያረጋዊ ምንድነው መጀመሪያ ያደረገው? እንግሊዝ ሀገር ሄዶ ሰልጥኖ ምንድነው የሰለጠነው? ሴኩሪቲ ስተዲስ ነው ያልከው። ኤምአይ6 ይባላል። እንደዛማ ከሆነ ወፉን ያለውን አይደለም። ለማንኛውም እቺ ሻዕቢያነታችሁ መቼ እንደምትለቃችሁ ነው ግራ የሚገባው። ወይ ስትዘጉ እናንተ ልክ እንደ ጸዳለ እንደ እንትና ሮይተርስ ነው ማን ነበር ባለፈው ዘጋው። ልክ እንደ ድርግም ስትደረጉ ነው የሚገባችሁ። ለማንኛውም አህመድ ጀበል እንደዚህ ብሎ መንግስት እንዲመላሽ ሰጠ ያለችው ውሸት ነው። አህመድ ጀበል ያነሳው ጥያቄ
ጽሁፉን አላየሁትም። ያነሳውን ጥያቄ በጥቅሉ ሳየው ዜናው ላይ እንደቀረበው ኦብጀክቲቭሊ ያቀረቡት ይመስለኛል። ኢትዮጵያ መንግስት እስካሁን በነበረው ሁኔታ ምናምን ሲከተል የነበረው ነገር አካሄድ የሞራል ጥያቄ ምናምን ብሎ ነው ያነሳው። አህመድ ክፋት አላየሁበትም ማለት ምን አለ የቀድሞ የኢትዮጵያ መንግስታት የነበራቸውን አቋም ምናምን ነገር የደገፈው እንግዲህ የዶክተር አብይ መንግስት የተሳሳተ መሆኑን ለማሳየት ፈልጎ ሊሆን ይችላል። እስከዛሬ የቀድሞውን ስርዓትና የቀድሞውን መንግስታት ሲረግም ሲያወግዝ ነው የማውቀው። ጥያቄ አለው። ይህም ብዬ ስላችሁ አህመድ ጀበልና እኔ በቃ ጠላት አይንና ናጫ ነው የሚመስላችሁ አይደል? እንደዛ አይደለም። እስቲ ቆይ ዛሬ ቀስ አህመድንም ላለማስቀየም ጥያቄውን ተቀብዬው ነው እሱን ማስቀየም አልፈልግም። ኢምፐርሰን እሱ ላለማስቀየም አለ እሱን ሲናገር ብዙ ወዳጆች ይከፋቸዋል። እነሱ ለሚከፋቸው ብዬ ነው የምትወው። ኦኬ አሁን ግን ያነሳው ለምን ታዲያ ለምን አትሆንም? አይ ነው አህመድ አሪፍ ጥያቄ አንስቷል። ያነሳውን ጥያቄ እኔ ተረድቼዋለሁ። የእሱን ጥያቄ ጂኦፖለቲካሊ ግን የተለመደ ሰን ስለሰራ ስላየውበት ያንሰን ለማሳየት ነው። እሱም ብቻ ለሱም አይደለም እሱ ባይው ደስ ይለኛል። አሪፍ ነው እንደሚያውም ተስፋ አደርጋለሁ። ግን የሱ ወዳጆች ደጋፊዎች የሱ ተቃዋሚዎች ወዳጆቹ ደጋፊዎቹም ተቃዋሚዎቹም እንደዚህ ነው አላማው ብላችሁ የምትሉ ሰዎችም ምን እንድታውቁ የምፈልገው ነገር አለ። እሺ ጂኦፖለቲካ ምንድን ነው የሚለው ኮንሴፕትን ከዛና ከዚህ ከእስራኤል ከፍልስጤም ጋር በተያያዘ የኢትዮጵያ መንግስት ወሰደው እርምጃና አካሄድን ከዛ አንጻር እንድታዩ ስለፈለኩ ነው። በክፋት የለውም፣ ተንኮል የለውም፣ ጥላቻ የለውም። ግን አሁን የሁለታችንን ጉዳይ መነሻ አድርጌ ነው የማወራው። እኔና ጀበሉ ምን አይነት ሰዎች ነን ብለህ ካልከኝ ለምሳሌ ጀበል ታስሮ አንደኛ ካምፔን ሲያደርግ ነበርኩት እኔ አስዋቂ ሆናል እስር ቤት ስላለ እሱ ታሞ እዛ ሲሰቃይ እስር ቤት ምናምን እኔ ብዙ ተከታይ ነበረኝ። ሶሻል ፌስቡክ ላይ ካምፔን ሳደርግ ነበር ምናምን ነገር ድምጻችን ይሰማ ሲጀመር መጀመሪያ የጻፍኳት ጽሑፍ አለች። ድሮ መጀመሪያ እነሱ እና አህመድ ጀበል እንትና ሲያቡበከር ሲጀምሩ ምናምን ምን ሸገራለች ምን አለው መሰለህ ሲጀምር ግራ ገባኝ። ምን እንደሆነ አላማቸው አልገባኝም። እናንተ ድምጻችን ሰማ የምትሉ ሰዎች እስልምና እምነት ተከታዮች እዛ ላይ የሚደርሰውን በደልና ግፍ ምን ማለት የዓላማችሁ ምን እንደሆነ ለኛ አስረዱን አልኩኝ። ለተቀረው ኢትዮጵያ የተቀረው የእስልምና እምነት ተከታዮች ናቸው። ለክርስቲያኑ፣ ለፕሮቴስታንቱ፣ ወለሎቹ አስረዱን ብዬ ጽፋለሁ። ያን ይሄ በጣም ቆይቷል እኮ ይሄን መጽሐፉ ያኔ ገና እነሱ ስታስሩ ይጻፉ ለመሰላችሁ አልኩኝ። የኢትዮጵያን ፖለቲካ አላወቃችሁት እንደሆነ ነው እንጂ ያው እስላም ለብቻው ሙስሊም ለብቻው የሚያደርገውን እንቅስቃሴ ብቻውን ከሆነ ክርስቲያኑ በዚህ በኩል ጠልፎ ይጥለዋል። ክርስቲያኑ በዚህ በኩል የሚያደርገውን እንቅስቃሴ ሙስሊሙ በዚህ በኩል ይጠፋል። ከዛስ ስንጠላለፍ ወያኔ አናታችን ላይ ቁጭ ብሎ ይኖራል። ኢትዮጵያ ውስጥ ለውጥ እንዲመጣ ከፈለግን ሙስሊሙ ጥያቄውን በቀጥታ ለክርስቲያኑ ማስረዳት አለበት። ክርስቲያኑ እንደዚህ ተባብረ ካልሆነ አናመጣም ለውጥ እላለሁ። የመጀመሪያ እቺ ድምጻችን ይሰማል የጻፍኳት ናት። ያው አሁን ፌስቡክ ይም ስለጠፋ አይታገኙት ይሆናል። ለምን አነሳው ካላችሁ እቺን ሐሳብ በኋላ ይታገኙት መሰላችሁ ኦሮማራ ጥምረት ላይ ታገኙታላችሁ። የኦሮማራ ጥምረት ሳቀነቅን የነበረው አየሁት የኦሮሞን ትግል አማራው ይጠልፈዋል፣ የአማራውን ትግል ኦሮሞ ይጠልፈዋል። አሁን ኦሮሞና አማራ ብቻ ናቸው ያሉት አይደለም። ሁለቱ ብዙሃን ናቸው፣ ማጆሪቲ ናቸው። ወያኔ ማይኖሪቲ ነው። ወያኔ ስልጣኑን ለማስቀጠል ምን ያደርጋል? ቁጭልና ከላይ ኦሮሞና አማራ ያባላል። ሁለቱን ያባላ አስቁጡ ይኖራል። ያኔስ እነሱ በነበሩ ሲወጡ እነሱስ ድምጻችን ይሰማ ሲሉ በክርስቲያኑ ማምኑ ይላል። ከዛስ መጅሊሱንም ከዛ እንትኑ ሲኖዶስንም ይበትንልሃል። እንደዛ ነው የሚያደርገው። የኔ አቋም ምንድነው? በሁለታችን ትብብር ነው ለውጥ የሚመጣው ነው። በድምጻችን ሰባ ጊዜ ያልኩትም እንደዛ ነው። ኦሮማራ ገዛ የሚሆነው እንደዛ ነው። ተሳክቶልን ሆነ እና ነፃ ወጣን፣ እኛ እስር ቤት ገባን፣ እነሱ ነፃ ወጡ። ለማንኛውም እና ሰኔ 16 ነው አግኝተዋል ይመስለኛል። እሱ ነው እዛ ፊት ለፊት እኔ ተፍተፍ ስል እሱ ክብር እንግዳ ነበር እዛ ያን አስታውሳለሁ። ኬፍ ተባባለ። ወዳጆች ነበር ልላችሁ ነው። ጸብ የመጣው ከመቼ ነው? ከለውጡ በኋላ። ለምን አሁን እንዴትም ብላችሁ ብትሉኝ አቋሚውን ልቀይር የምችል ይሄ አመፅ አብይ ላይ ምናምን ላይ አብይ ነከናና ነው የምልህ
አብይ ምንድነው አገር መሪ ነው ምናምን ነገር እሱ ረጅም ታሪክ አለው። መሪውን ጥለህ ነው ከዛ ሀገር የምታበላሸው እና ኤኒዌይ እሱም አሁን አያጨቃጭቀንም እሱ እሺ። ኧረ እንደውም አንድ ህብረት አባል ነበርና አህመድ የምን ብትሉኝ የፍልስጤም ሶሊዳሪቲ ግሩፕ የሚባለው አቋቋም አቡበከር አለ እኔ ያለው ምናምን አለ አንድ ወዳጃችን ነው አቋቋሙ ገባን። ደስ ብሎኝ ነው የገባሁት ከዛ ውስጥ ወዳጅ አንሳው ነገሩ ብዙ ነበር። ያ ያቀናበረው ሰውዬ ግን አላማው እንደታውቃለህ አታውቁም። እነሱም ያውቁ አይመስለኝም። የፍልስጤም ሶሊዳሪቲ ግሩፕ ብሎ ኢትዮጵያ ውስጥ ካቋቋመ በኋላ እኮ ነው የመረጃ የሚደርሰኝ። እኔ አሜሪካ እንዳልገባ እዚህ እንዳልወጣ ሞሳድ ሰብሮ እንዴት ያለ ነው እንዴት የተረገመ ወያኔ ነው ሰውዬው ለካ ኤጀንት ነው። እኛና እነሱም እኔም እናቃይ እኔ አላውቅም። እኔ በኋላ ነው የሚገባኝ። እኔ ማቆ በይፋ ጠርቼ ነው እንደዚህ ታቅዶ እንደዚህ ተደረገው ተብዬ ተነገረኝ። እነሱም ነበሩበት። እነሱም ቀስ ብለው ወጡ እንጂ እነሱም እዛ ወጡ ሲገቡ ነበር። ያን ሲያቀነባብር የነበረው ሰውዬ በኋላ የባልደራስ መስራች ነው ታዲያ ዋና አስተባባሪ ነው። ከተማ ሲበጠብጥ የነበረው ነው። እንደሱ ያለ ወያኔ ሰላይ እኔ አይቻላቅም። ይገርመኛል። እኔ ግን መነግራችሁ ምንድነው መሰላችሁ እንግዲህ የፍልስጤም ሶሊዳሪቲ ግሩፕ አብረን የመሰረት ነው። ኦኬ ያኔ ለምን ገባህ ብሎ ሲል ምን አልኩኝ እኔ እዚህም እዛም የምንታገለው አፓርታይድ ነው ብዬ ነው ያልኩት። አሁን አዳሜ ወሬ ከመወራቱ ደቡብ አፍሪካ ጥያቄ ከማንሳቱ ማንም ወሬ ከማውራቱ በፊት የመጀመሪያው ያችን ቃል ተጠቅሜ አጅሬዎችን እነዚህ እንደዚህ ናቸው ያልኳቸው እኔ ነኝ። እሺ በዛም እኔም እሱም ንግባባ ነበር ነው። አሁን ለእስራኤል አደላህ ብሎ የሚለኝ አይመስለኝም፣ እናንተ የምትሉኝ አይመስለኝም ነው። አሁን ግን የኢትዮጵያ መንግስት ተከትሎ ትክክል ነው ብዬ ስል ምን የተለየ ነገር መጣ ብላችሁ ማሰብ አለባችሁ። ከዛም በኋላ እኔና አህመድን ብቻ መሰረት አድርጌ ላስረዳችሁ ስለምችል እኔና አህመድን ተጣላን። የሆነ ሰነድ አገኘሁባቸው የጻፉትን እሱን የጻፈው እንደውም እኔን ሁሉ እኔና የኔ ሚዲያ በምናምን ጽንፈኝነት ይከሳል። እንደውም ከዛ ይከስና ይፈርጀንና የኔም እሱ ጻፋት ያወጣት ናት። የኔም ሚዲያ ግን ሚዲያ ታለመሰለ እንደሚወደኝ ደግሞ ከወደኝ ያስተውቃል ተቀበል። ይሄኛው ሚዲያ በአንጻራዊነት ሲታይ የኔን ሚዲያ ከሌሎቹ ይሻላል ብሎ ቅንፎት ያስቀምጣል። እለም ባለ ጥላቻ ሰነዱ ጽፎት እኮ ነው ስቲል የኔ ጉዳይ አይዋጥለትም ልላችሁ ፈልጌ ለምን ኦብጀክቲቭሊ ስለምሰራ እንደሆነ ያውቃል። ታዲያ አሁን ለምን አነሳው ካላችሁ በዛ ጉዳይ ነገሩ ተካሮ ሄዶ አህመድን ጀበል ከሰሰኝ ነኝ ፍርድ ቤት ምን ፍርድ ቤት ይላል ፖሊስ ጋር ቢያቀተው ኢንሳይ እንዴት አወቃላችሁ? እሱ ራሱ ጻፈው። ሰውዬ ቆይ ከማጋ ነው የሚሰራው እንዴ ነው የሚሰራው ሁሉም ጋር ለከሱ ይጃቃተኛል ወላሂ በለኝ እስኪ አልኩኝ ገርሞኝ። ከዛ ከስንት ጊዜ በኋላ በሆነ ጉዳይ ፖሊስ ጣቢያ ሄጄ ታናግራቸው ምን ቢሉኝ ጥሩ ነው እንዴ አህመድ ጀበል ሰለዳ ሁሉ አሉ ይታላችሁ ያለክል ላላው ሰነድ ተው እስቲ ወደ ብዙ አታስወጡኝ ሚስተር ተከምሮላ ቆይ ክፋት ላነሳ ፈልጊ ለማለት ፈልጊ አይደለም። አንዲት ሚስጥር ላሳያችሁ። ኢንተርናል ፖለቲክስ አለ፣ ኢንተርናሽናል ፖለቲክስ ደግሞ አለ። ሁለቱ የሚመሩበት አካሄድ ፍጹም የተለያየ ነው። የምትለውን ኮንሴፕት ላሳያችሁ። እኔና አህመድን ጀበል አንድ ሀገር ውስጥ ነው ያለነው። እሺ እኔና አህመድን ጀበል ምን አለ መሰላችሁ? ፍጹም የተለያየ አቋም ነው ያለው። እሱ ስለ ኢትዮጵያ እያለ ኢትዮጵያ ትፍረስ እያለ አይነት ነገር አንድምታ ያላቸው ለወነጅለው አይደለም፣ ስሙን ላጠፋ አይደለም፣ ብቻ የሚያንጸባረቃቸው ምንድነው እለዋለሁ። አንዳንዴ እለዋለሁ እስካሁን እያልኩት አይደለም። አሁን ወዳጅ እንደሆነ አድርጋችሁ አስቡት። እሱ አንተም አህመድንም እየሰማኝ ከሆነ አትቀይም። ኮንሴፕቱን ነው ማለት ይሄ ብሔርና ሃይማኖትን የቀላቀለ እብድ ነው የምለው። እሺ እና የኔና እሱ መካከል ያለው የአቋም ልዩነት ማለት ነው የመጨረሻ ኤክስትሪም ሄዶ እስከ መጋደል የሚያደርስ ነው ለኔ እሳቤው።
ፖለቲክሱን ነው የምላችሁ። እስከ መጋደል የሚያደርስ ሐሳቤ ነው ያለው ውስጡ። ወይኔ ወይ አንተ አይነት ነገር የሚያስብል ነው እሱ ከሚያራምደው ጋር ፍጹም ተቃራኒ ነው። ግን ደግሞ ምን አለ መሰለ እንደ ሰው ኩላሊቱን ቀይሮ ነው ምናምን ነገር አሞት ነው ምናምን ያንነት ያለቀስኩትን ባኮ ይትየለሌ ነው ምንድነው አሞት ምን አርገውት ነው በእናታችሁ ምን ነገር አርገውትና ያ አሁን ሰውኛ ፓርቲ ነው ወያኔ መንግስት ሆኖ አይዳኝም በኩል አይዳኝም በኩላን አይም አህመድን ሳላቀው መብቱ ከበር ነው ብዬ ተከራክሬያለሁ ለሱ ሳላቀው እኮ ወያኔ ሆኖብን መንግስት ለውጥ አመጣን አይደል ለውጥ ካመጣን በኋላ አህመድ ሜዲ ወደዛ ነው የሚሄደው ወደዛ ይኖርም በኢትዮጵያዊነት እና በሰብአዊነት እኔና አህመድን አንድ ነው ወደደውም ጠላውም እንደ ሰው ነን እንደ ሰው ተፈጥሯዊ ባህሪያችን አንድ ነው እንደ ዜጋ አንድ ዕጣ ፈንታችን ተሳሰረ ነው በአንድ ሀገር ውስጥ ከምንኖር ድረስ የአህመድ መብት ሲጣስ የኔ መብት እንድጣስ አድርጌ ነው የምቃወመው ከዛ ግን እኔና አህመድ ቁጭ ብለን ስንገናኝ ልንባላ ነው የምንደርሰው ስለዚህ ምን ያመጣዋል ይሄ ብላችሁ ካላችሁ ይሄ ወዴት ይወስደን መሰለ ስቴት ፎርሜሽን ወደሚባለው መንግስት ሀገረ መንግስት የተመሰረተበት ጽንሰ ሐሳብ ላይ ወስደናል አህመድንና እኔን መሰለ ሰዎች ፍጹም ተቃራኒ አቋም ያለን ሰዎች በአንድ ሀገር ውስጥ በአብሮነት እንድንኖር ከተፈለገ የሁለታችንም የበላይ ለባዛን የሚባለው ምን አርገን የራሳችንን በራሳችን የመከላከል መብት ወይ ፊዚካል መብት መታጠቅን በጉልበት መብት ማስከበር የሚለው ለመንግስት አሳልፈን ሰጥተን ስቴት የተባለው ፎርም ያደርግንበት ፍልስፍና እዛ ጋር ነው የሚጀምረው ከዛስ እኔና አህመድ ጀበል በኩል ምን ዳኝበት ሀገር ይኖራል ነው አህመድ ሊከሰኝ ሄዶ ለዛ ነው መብቴን ነፍጓል የልጅ ስሜን አጥፍታ ብሎ ሊከሰኝ ሄዶ የት ነው ሄደው መንግስት ጋር ምን እንዲያደርግለት እንዲያስከብር መንግስት ጋር መሄዱ ምን ያሳያል መሰለ ሎ ኤንድ ኦርደር መኖሩን ያሳያል there is law and order እሺ ሞኖፖሊ ኦፍ ቫዮለንስ የሚባለው ምን ጋር መሰለ ቫዮለንስን የመጠቀም ሰውን በጉልበት መብቱን መንፈግ ለምሳሌ እኔ ማሰር የሚችለው መንግስት ነው አህመድን ከቻለ ነገር ተበላሽ ማለት እኔም ከቻልኩ ችግር አለው ስለዚህ እኔና አህመድ የፈለገ ነገር ብንጣላ አሁንም እንኳን እንስማማ ወደፊትም እንስማማ ነው ከመሰለ ይንሳክ እንደሰፋል ነው ግን ሁለታችንን በአንድ ግና በአንድ ጥላ ስር ምንዳኝነ ነው አንድ ሀገር ውስጥ ካለን ድረስ ኮምፒቲሽናችን ይቀጥላል ፉክክራችን ይቀጥላል ግን አሁንም በህግ እንዳኛለን ብለን ነው የምናስበው ወያኔ ቢሆን ኖሮ እሱን አስሮ ነው ይተውኛል ወይኔና ሰው እኔም ታስሬያለሁ በዛ ባል ለዛ ነው የሚሆን አያችሁ እኔም ለሱ መብት ስለተከራከሩኝ ታሰርኩት እኔም ብታስር እሱ የሚከራከርልኝ ይመስለኛል ያው ለሳስረኝ ሞከረ እንጂ ብለህ ትላለህ አሁን ታዲያ ምንድነው የምታወራው ሲዬ ካላችሁ የኔና የአህመድን ጉዳይ ኢንተርናል ፖለቲክስ ይባላል የሀገር ውስጥ ፖለቲካ ይሄ ምን አነሳው ካላችሁ ኢንተርናሽናል ፖለቲክስ ውስጥ ልንገባ ስለፈለኩ ኢንተርናል ፖለቲክስን በመናይበት አይናችን ኢንተርናሽናል ፖለቲካን ማየት የለብንም በኢንተርናሽናል ፖለቲካ ውስጥ ግለሰብና ቡድኖች አይደሉም ማተር የሚያደርጉት በኢንተርናሽናል ፖለቲካ ውስጥ ስቴትስ ናቸው አክት የሚያደርጉት አክተሮች ናቸው ስቴቶች ኢትዮጵያ እንደ አንድ ግለሰብ ነው ተቆም ፍልስጤም እንደ አንድ እስራኤል እንደ አንድ ግብጽ እንደ አንድ ሰው እንደ አንድ ሰው ኢትዮጵያ ባብይ ተወክላ ግብጽ በሲሲ እስራኤል በኔታንያሁ አሜሪካ በትራምፕ ተወክሎ የሚቀመጡ ዲሞክራሲያዊ ሲሆን ደግሞ እነዛ አብይ በዲሞክራሲ ከተመረጠ የብዙሃን ኢትዮጵያን ድምጽ የሚያስተጋባ መሪ ይባላል አያችሁ እዛ ሚዲያ ላይ ሲወጣ ግን ኢንተርናሽናል ፖለቲካ ውስጥ ሲገባ ግን ዶክተር አብይ የሚሄደው እንደ አንድ ግለሰብ ሆኖ የመላው የኢትዮጵያን ኢንተረስት ለማስከበር ታዲያ ችግሩ ምንድነው ካላችሁን
ልክ ያው ኢንተርናል ፖለቲካ ውስጥ እኔና አህመዲን ጀበል ስንጣላ ሁሌም እንጣላለን፣ ሁሌም እንፎካከራለን፣ ሁሌም እንወዳደርና ግን ምን እንሆናለን? ልክ አህመድ እንዳደረገው መብት የተነካ ብለህ ስትል ምን ታደርጋለህ? ክስ ትመሰርታለህ። ያው ጊዜ ከኛ ብለህ ስታስብ ሊሆን ይችላል። ለማንኛውም ሄደህ ትከሳለህ። ግን ምን አለው መሰላችሁ? ሃይራርኪ አለ። ደረጃ ሃይራርኪ ሎ እንደ ኦርደር አለ። በምን ውስጥ? ዊዝን ስቴት በሀገር ውስጥ ነው እሱ ያለው። ኢንተርናሽናል ፖለቲካ ውስጥ ስላቸዋል there is no hierarchy but anarchy ይላቸዋል ጆን ሜርሽማየር። ዋናው የሪያሊዝም አቀንቃኝ ፈላስፋው ሰውዬ የፖለቲካ ሳይንቲስቱ ምን ይላቸዋል? በኢንተርናሽናል ፖለቲካ ውስጥ ሄደህ አቤት የምትልበት ዓለም አቀፍ አካል አናርኪ ማለት ዝም ብሎ ብጥብጥ አይደለም፣ ሃይራርኪ የሌለበት ነው ይላል። ሃይራርኪ ከላይ አቤት የምትልበት አካል የሌለበት። አቤት ብሎ እሱ የተከሰሰኝ ነው ያልኩ ቅድም መንግስት ጋር አይደለም ሌሎች ጸጥታ ኃይሎች ጋር ሄዷል። ግን ሃይራርኪውን ተከትሎ ነው። አረ ካብቺዬ ቢሮም ደውሎ እንደው ስዬ እስኪ ጥፋቱን ንገረን ብሎኛል። እሱን በተመለከተ ማለት ለክፋት አይደለም። አንተ የምትለው ጥፋት ካለ እኛም አብረን እንውቀሰው ወንድማችን። ለምንድን ነው ሁሌ አንተ እና እሱ ተጨቃጨቁት ብለዋል። አወከር ነው ያለኝ ምንም ማለት ምንም ኔጌቲቭ ነገር ስላላየሁበት ሐሳቡ ስዬ ለምንድን ነው የምትጨቃጨው? ካጠፋ አብረን እንቆሰው፣ ካላጠፋ ለምን እንደዚህ ታደርገዋለህ? ለምንድን ነው ሁለታችሁ ብቻ እንደዚህ የምትናጨት ብሎ መክሮኛል አልልህ ነው። ኦፊስ ነበር እንዴ እሱ ያለ? እኔ ምን አውቃለሁ? አሁንስ አለ እንዴ? በቃ አምልጦ ነው ያልኩት። ተውት፣ ወዳጁ ነው በሉት። ወዳጁ ደውሎልኝ ኔጌቲቭ ኢንቴንሽን የለውም ልላችሁ የፈለኩት። ታዲያ ምንድነው ፖይንቱ? አያችሁ፣ ሃይራርኪውን ተከትላችሁ ትሄዳላችሁ ነው የኔና እሱ ግጭት ለመፍታት። በኢንተርናሽናል ፖለቲካ ውስጥ ግጭት ሲነሳ ዩኤን ነው ያልከኛው ፌክ ነው። እዛ ጋር ነው የምትረዱት። ዩኤን ዩክሬን ላይ አላያችሁትም እንዴ? በትግራይ ጦርነት አላያችሁትም እንዴ? ከኛ ቀጥሎ ዩክሬን ላይ አላያችሁትም? ከዛ ቀጥሎ ጋዛ ላይ አላያችሁትም? ከዛ ቀጥሎ ኢራን አላያችሁትም? አሁን አንቶኒዮ ጉተሬስ በሕይወት አለ እንዴው? አለ። ዩናይትድ ኔሽን የሚባለው አለ እንዴው? የጸጥታው ምክር ቤት እየሰራ ነው። እነዚህ ካልሰሩ ሃይራርኪ የለም፣ አናርኪ ነው ያለው። ዓለም አቀፍ ኦርደር ውስጥ ጉልበት አሜሪካኖች እንጂ there is no UN but USA እምላችሁ ለዛ እኮ USA የሚባል እሷ የፈጠረቻቸው መዋቅርና ስትራክቸር ግሎባል ኦርደር የሚባለው ወርልድ ኦርደር የሚባለው እንጂ ማን የለም። ሎ እንደ ኦርደር የለም። ኢንተርናሽናል ሎን ያልከኝ አህመድ ስንትን አንጠይቅልኛ። ኢንተርናሽናል ኦርደር ነው ያልከኝ። እንደዛማ ቤንጃሚን ኔታንያሁን ጠይቅልኝ፣ ትራምፕንም ጠይቀው። አይሲጄን ምንድን ነው ያደረገው? አገደው አይደለም እስራኤልን ጉዳይ ስለያለ ራይት። ኔታንያሁ ሀገሬ እንዳትገባ ትለዋለ፣ አሜሪካ ትለዋለች። እኔ የምላችሁ ዳኞቹን አልቀጣችም። ምን ተፈረደ የእንትና የኔታንያሁ እንዲያዝ ብሎ የስር ማዘዣ ወጣበታል። ትራምፕ የሚያደርግ ጥሩ ነው። የስር ማዘዣ ወጣው ጠበቃ ነው፣ ዳኛ ላይ እኮ ነው ማዕቀብ የጣለው ራይት። ይሄ ስርዓት፣ ይሄ ኦርደር፣ ይሄ ዓለም አቀፍ ኦርደር እንዲመሰረት ያደረገው ማን ነው? አሜሪካ ከሁለተኛው ጦርነት በኋላ። እና አሁን ማን ነው የሚመራው? ዩኤን ይሰራል ወይ? አይሰራም። የሚሰራው ማን ነው? የአሜሪካ የበላይነት ነው። አሁን የዓለም አቀፍ ኦርደር አለ ወይ ብለህ ብትለኝ መስራቹ ባለቤቱ አሜሪካ ነው። አሜሪካ ከ66 የዩኤን ተቋማት ውስጥ ጠቅልሎ ጓዙን ጠቅልሎ ወጣ። ባዶ ቤት ታቀፋ ያለው አንተ ምንድን ነው? አሁን ለዓለም አቀፍ ኦርደር አንተን የምትሟገተው ያለ ኦርደር ይኖራል ወይ? አይኖርም። የሰው ልጅ ኦርደር ያስፈልገዋል። ግን ኒው ወርልድ ኦርደር ይፈጠራል። በት ዋና ወዘርዘር ኦርደር አለ የለም። ቢኖርም ባይኖርም በዓለም አቀፉ ኦርደር ውስጥ ማተር የሚያደርገው ማን ነው? ማይቲ ኢዝ ራይት ነው። ጉልበት
ነው የሚያስፈልገው። ጉልበተኛ ከሆንክ ይህን ታደርጋለህ፣ ካልሆንክ ትጋዥ ትሆናለህ። አሁን ዩኤን ቢኖርም ባይኖርም በተግባር የምታየው ሀቅ ምንድን ነው ብለህ ካልክኝ ዓለም የምትመራው በጉልበት እንደሆነ ነው። ኢትዮጵያ ምን አለች? አንዳንድ የውሃችሁ ዓለም ሁሉ የምትመራው በጉልበት ብቻ ሳይሆን በእንትንም ጭምር ነው ይላሉ። በትብብር ኮኦፕሬሽን። አዎ ለሱ ኢትዮጵያ ምን ይዛ መጣች? ኢትዮጵያ ምን ታለች? እኛ ትብብር ለምትፈልጉ ሰርዶ ይዘናል፣ በሰርዶ እንተሳሰር ትስስር ትላለች። ጉልበት ለሚፈልግ አለንጋለኝ ያውም የጉማሬ ሰብሮ የሚጥል ትላለች። የሚያማል ወፎች አንገትን በጉማሬ አለንጋ መትቼ ልቀነጥሳት ትችላለህ። የጉማሬ አለንጋ ዝም ብሎ የሚጠጠጥዝ አይደለም ማለት ሰብሮ የሚጥል ነው፣ አደገኛ ነው። ስለዚህ አለንጋና ሰርዶ ይዘን የምንሄደው አባባሌ ለምን ዓለም የሚሰራው እንደዛ ስለሆነ፣ ይሄም ሁሉ ነገር በጉልበት ሰራው አይደለም። በምን እንደሚሰራው በትስስር እና በጉልበት ጭምር ነው። ለጉልበተኛ አለንጋ፣ ለሰራተኛ ምን ትይዛለህ? ለትብብር ለሚሻል ምን ትይዛለህ? ሰርዶ ታቀርብለታለህ። ሰርዶ እያሳየ ወደ ልከተት ይችላል በሬ ካገኘ። እኔም ብለው ስለ አህመዲን ጀበል እያወራሁ ነበር። አዎ ታዲያ አህመዲን ምን ጋር ተሳስቶን ካላችሁ፣ አህመዲን ኢትዮጵያ በፍልስጤምና እስራኤል ጉዳይ ላይ የምታራምደው አቋም ስህተት ነው ከሚል ሳቤ ነው ያመነጨው። ልክ ነህ ብዬ ልውሰደው። እሺ ግን ይሄ አቋምህን ከየት ነው ያመነጨኸው? ከራስህ ከውስጥ እሳቤህ ነው። አንድ ኢትዮጵያ እስካሁን ስትራመድ የነበረው ላይ አይ እስከ ዛሬ ስንራመድበት የነበረው የውጭ ጉዳይ ፖሊሲና ስትራቴጂ የት እንዳደረስን አየነው አይደል? ኃይለኛ ፓራዳይም ሽፍት ያስፈልገናል፣ መቀየር ያስፈልገናል ነው አካሄድ። ምንድን ነው የምንቀይረው? ዓለምን የምንመለከትበት እይታችንን መቀየር ያስፈልገናል። እኔም ምላ አህመዲን ፍልስጤሞችን ደግፈናቸው ለነሱ መብት ብንሟገትስ ፍልስጤም ራሱን ችሎ ይቆማል ወይ? እነሱ ሲፈልጉታል ማለት ኢሰብአዊነት ነው አይፈልጉም ብሎ ማለት። እኔ ምን መሐመድ አምባስ አለ እንዴ በህይወታው? የፒኤልኦ መሪ ምን እየሰራ ነው? ራማላ ነው ያለው አይደል? አዎ እኔ ምለው ከሌሎች በነገራችሁ ላይ ከሌሎች አረብ ሀገራት ከሳውዲ በለው ከግብፅ በለው ከቋታር በለው ከሁሉም የአህመዲን ጀበል ጥያቄ ቀናነት አለው ብዬ እላለሁ። ምን እኛ እኮ ጎረቤት አይደለንም፣ ሩቅ ነን ያለነው አይደል? ራፋ ላይ ድንበር ዘግታ እስራኤል እየፈጃቸው ከሆነ እያስፈጀቻቸው ያለችው ማናት? ግብፅ አይደለችም? ግብፅ ናት። በዘርም በታሪክም በምንም ግብፃውያን ናቸው እነሱ እኮ ጋዛዎቹ። ጆርዳን መቃካሉ አስገቧቸው፣ ወይም ደግሞ ከእስራኤል ውስጥ ቱ ስቴት ሶሉሽን እንዲኖር አስችሉ አይደል? እዛ ሲርመጠመጡ እየዋሉ እኔ የምልህ ጆርዳን ምንድነው የምትሰራው? ከኢራን የተተኮሰ ሚሳኤልን ግንባር ቀደም ቆማ ስታጨነግፍ የምትለው እኮ ጆርዳን ናት። ምንድነው እያወራ ያለው ታዲያ? እነሱስ እኛ ብንከራከርላቸው ይቆማሉ ወይ? አንድ ሁለተኛ፣ እስራኤል አመሰራረቷን ስህተቷን ሁለመናዋን ተው ማለት እዚህ ጋር ባወራው ብዙ ጣጣ ስለሚያመጣ ነው ማላወራው። እስከዛሬ ያወራሁትን አቋሚን የምታውቁ ስለሚመስለኝ ማለት ነው። ማውራትም አያስፈልገኝም ብዬ ስላመንኩ ማለት ነው። ግን እኛ አሁን ማየት ያለብን ቆይ እስራኤል ኤግዚስት አድርጋለች አይደል? ይኸውልህ ላይክ ኢት ኦር ኖት ውደዳውም ጥላውም ከ1948 ጀምሮ እስራኤል አለች እኮ ኤግዚስት አድርጋለች። የፍልስጤሞቹ ችግር ዝም ብዬ ለማጥናት ሞከሩ። ምንድነው ችግራቸው? የፍልስጤሞቹ ችግር አለ፣ የእስራኤሎቹን ለማጥናት ሞከሩ። ገርሞኝ ሳየው ኢዛቅ ራቢንን ማጣት አልነበረባቸው። ኢዛቅ ራቢንን ካጣ
ኔታንያሁን የሚመጣልህ ያው እሱ መጣ። ሻሮንም ማጣት አልነበረባችሁም ትላለህ። ኢሁድ ባራክም ሳይሻል አይቀርም። እነዚህ ምን መሰለህ፣ በተለይ ኢዛቅ ራቢዕ ቱ ስቴት ሶሉሽንን እውን ሊያደርግ የሚችል ቀና ልብ ያለው መሪ ነበር። ካላመንከኝ የፒኤልኦ መሪ ያሲር አራፋት ኢሳቅ ራቢዕ ሲገደል ያደረገውን ንግግር ተመልከት፣ ያለቀሰውን ለቅሶ ተመልከት። ኢሳቅ ራቢዕ አይሁድ ጽንፈኛ ነው የገደለው ሰላም ስምምነት ስለፈረመ። የታዲያ ምንድን ነው ብዬ ሳጠር ኔታንያሁ እንዴት እንደመጣ ታውቃላችሁ? እስራኤሎች ቱ ስቴት ሶሉሽን እውን ለማድረግ ሩቅ ሄዶ ስምምነት ተፈራርሙ ምናምን ሲሉ ከፒኤልኦ ጋር ሲፈራረሙ ማ ይፈጠራል መሰለህ? ፒኤልኦ ይፈራረሙና ከፍልስጤም ውስጥ የወጣው ቡድን ያኮረፈው ቡድን ዞርና ሐማስን ይመሰርታል። ፒኤልኦ መጀመሪያ እስራኤልን ማጥፋት ነበር ዓላማው አይደል? መጀመሪያ የሚለው እሱ መጀመሪያ ላይ በቃ ትክክል ነው ብለህ አስበው። ከዛ በኋላ ያዋጣል አያዋጣም፣ ካላዋጣስ ሰላም ስምምነት ይፈራረማሉ። ተፈራረሙ። አዎ ተፈራርመው ዞር ሲሉ ይሄ ፒኤልኦ ራሱን ተቆጣጥሮ ከእስራኤል ጋር ለመኖር የገባው ስምምነት አክብሮ መሄድ ሲገባው ከውስጡ ያኮረፉ ሰዎች ሄዱና ሐማስን ይመሰርታሉ። ኢራን ትመጣና ሐማስን ትደግፋለች። እስላሚክ ጽንፈኞች መጡና እሱን ይደግፋሉ። ምን እስራኤል ተጽዕኖ እንዲያሳርፍላቸው። ከዛ ፒኤልኦ ይወድቃል። ወደቀ፣ አይናችን እያየ አራፋት እያለች ተገደለው። ማገደለው ምናምን ተውት። ግን ምንድነው ሐማስ ይውላችሁ በዛ ጋር መጣ። ሐማስ አከረረው። እነዛ የራሳቸው ኢራን የራሷን ጥቅም ነው የምታስከብረው፣ ግብፅ የራሷን ጥቅም ነው የምታስከብረው፣ ኳታር የራሷን ጥቅም ነው የምታስከብረው። የሚሞተው ፍልስጤማዊ ነው። በጣም እግሊ ነው። በሰው ህይወት ቁማር መጫወት ነው። ፍልስጤማዊ ላይ የሚሰራው ቁማር ነው እንዴ! ያንተ ፖለቲካ ያንተ ምን አባቴ ያንተ ሃይማኖት ጨምሮ ልንገርህ፣ ያንተ ሃይማኖት እንዲከበር እነዚህ ሰዎች እንደዛ ሆነው እንደዛ ሰው እኔ እንደ ቀውስ ሊያደርገኝ የደረሰው ማለት በቃ ቅሜ በላይ ሆኖብኝ ማለት የሰው ልጅን እስክጠራጠር ድረስ ዋዛ ሄክዝጎ ምን እየተሰራ ምን እየሆነ ነው እንደዚህ የሚሆነው? የጭካኔ ጥግ ነው። በፍልስጤሞች መነገድ ነው የሚሰራው። እሺ በዚህ ፖለቲካ ውስጥ ትራምፕን ተመልከተው። ዶናልድ ትራምፕ መጣ። ጎላናይት የእስራኤል ሉዓላዊ ግዛት ነው አለ። ኦኬ አሁን ትላንትና በጎላን ሀይት እስራኤል የምትፈጽመው ግፍን እናውግዝ የሚል ነበር የጄኔቭ ስብሰባ። ኦኬ ኢትዮጵያ ነው የለበትም። ለምን? ይሄ ውስጥ ጉዳይ ነው። ይሄ ስህተት ነው። አዎ ስህተት ነው። እስከዛሬ ከነበረው ልማድ የተለየ ነው ብለህ ትልቻለህ። የስ ሁለተኛ ጄሩሳሌም ለሁለት ተከፍላ የሁለት ቱ ስቴት ሶሉሽን የጋራ ምናምንና ተብሎ ነው የተወሰነው። ስምምነቱ እንደዛ ነው። ኢስት ጄሩሳሌም ነው ረሴሉ እኮ ወርደውታል፣ ጨርሰውታል። ትራምፕ ሄዶ ከዛ ኤምባሲ አሜሪካን ኤምባሲ እዛ ሲከፍት ነው ነገር የተበላሸው። እሱም ማቆም ትችላለህ ነው ማዳን ትችላለህ ነው። እሺ ምንድነው ታዲያ አሁን እዚህ ውስጥ የማወራው ካላችሁ አባቴ በኢንተርናሽናል ፖለቲካ ውስጥ ጦርነት፣ ጭካኔ ያለ የነበረ ጉዳይ ነው። ዓለም አቀፍ ፖለቲካ ውስጥ ጥቅም የሚከበረው አንድም በጉልበት አንድም በጦርነት አንድም በስቃይ በእንባ በመከራ ነው ይላል። እዚህ ውስጥ ፍትሃዊ ሞራላዊ ለመሆን መሞከር ስህተት ነው ይላል ጆን ሜርሽማየር። ስማ ጦርነት ይቁም ጦርነት ይብቃ ብለህ የምትለው ሀገር ውስጥ ነው። እምቢ ሲያለ ደግሞ ማን ነው ደግሞ ይሄን የሚያደርገው? መንግስት አለ። ኢንተርናሽናል ኦርደር ውስጥስ መንግስት የለም ይላል። ስለሌለ ምን ያመጣል? ጉልበተኛው ጥቅሙን ያስከብራል። አንተስ ከቻልክ ጉልበትህን አዳብር፣ አቅምህን አዳብር። ሁለተኛ በትስስር በንግግር በትብብር ጥቅምን ለማስከበር ሞክር። እምቢ ካለስ
አለንጋህን መዘህ ጥቅምን አስከብር ነው። በቅርቡ አህመዲን ጀበል አንድ ሀሳብ ሰጣየሁት ገርሞኛል። እንደው ደግሞ እኮ አንቆ ይዞኝ እንጂ አሪፍ ሀሳብ ነው ያነሳው አህመድ ብዬ ልለው ነበር መጥቼ። ኧረ ቪዲዮ ሁሉ ይዤ መጥቼ ነበር። ምን አለ? የቀድሞ ስቴቶች ነበሩ አለ መካከለኛው ዘመን ታሪክ ይወዳል። እንደው በዚህ ጋር በበርበራ ሚኛ ወደብ ነበረ፣ ታጁራ በኩል ስንጠቀም ነበር፣ አሰብንም አለ እና ከጥንት ጀምሮ ስንጠቀምባቸው የነበሩ ወደቦችን አሁን ኢትዮጵያ ልትነፈቅ አይገባም። የምንለታ የኢድለታ አይቻታለሁ። እሷን ፕሮግራም አሪፍ ሀሳብ ነው ያቀረብከው፣ ግን እንዴት አድርገን እናስከብረው? አሁን በትስስር ብንለው ኖ ይላል፣ ብንመካከር ብትለው ኖ ይላል። ጅቡቲም ይበዘብዛል። የባህር በር ማንቁርት ነው አንቆን የያዙን ታሪካዊ እንትናችን ባህር በታሪክም ስንጠቀምባቸው የነበሩ ባህር በር እነዚህ በሙሉ የኢትዮጵያ የነበሩ ናቸው። በአህመዲን ደግሞ የኢትዮጵያ ሱልጣኔቶች ምናምኖች ናቸው። ዋሬቨር ግን አሁን ኢትዮጵያ መንግስት ምን እያለ ነው? የባህር በር ጉዳይ የህልውና ጉዳይ ነው። የህልውና ጉዳይ ሰርቫይቫል ማለት ነው። ሰርቫይቫል ከሆነ ምን ታደርጋለህ? አባቴ የሰርቫይቫል ጉዳይ ከተነሳ አለ ኢንተርናሽናል ሎ አይሰራም፣ ሞራሊቲም አይሰራም፣ ምንም ነገር አይሰራም። እና ምን የሚሰራው ማየት ጉልበት የሚሰራው ይላል። እስኪ የዘርፉ አለ የተባለው ፊሎሶፈርና ምሁር እሱ ነው። በዚህ ጉዳይ ላይ የሚሰጠውን ትንታኔ ስማ። ጦርነት የኢንተርናሽናል ጦርነት ልባል ሁሌ ሰዎች የምትሳሳቱት ጦርነት ኢንተርናል ፖለቲክስ በአንድ ሀገር ውስጥ ጦርነት እና በሀገራት መካከል የሚደረግ ጦርነት መካከል ያለው ልዩነት የትዬ ልሌ ነው። በሀገር ውስጥ ጦርነት ከተነሳ የመንግስት ድክመት ነው። በሀገራት በመንግስታት መካከል ጦርነት ሲነሳ ግን አቤት የሚሉበት ዓለም አቀፍ ተቋም የለም። ለዚህ ደግሞ ይህን ስንት ዓመት ሳውራ ኖሬ አሁን ራሱ ዓለም ሁሉ ቁጭ ብሎ እያየው ነው። ትላንት የኢራንና የአሜሪካ እስራኤልን ግጭት ያደራደረው ሸመገለው ዩኤን አይደለም፣ አንቶኒ ጉተሬዝ አይደለም፣ ማነው? ፓኪስታን። አያችሁ፣ ሀገራት ናቸው ሜን አክተሮች ይችላል። ታዲያ ምን ይሁን ካልከኝ በኢንተርናሽናል ፖለቲካ ውስጥ ያለን አቋም፣ የሀገር ውስጥ ያለን አቋም፣ ስለ ጦርነት ያለን አመለካከት ዓለም አቀፍ ፖለቲካው ይዘን ከመጣ ስለምንሰራው አህመድ ይሰራው ሰብሱ ነው። ዓለም አቀፍ ፖለቲካ ስገባ ኢንተርናሽናል ናሽናል ኢንተረስት ነው መለኪያ ይላል። ሀገር ውስጥማ የሞራል ጉዳይ ሙሉ ታነሳለ፣ የመብት ጉዳይ ታነሳለ። እሺ፣ ይሄን በተመለከተ ጆን መርሽማየር የሰጠው ሌክቸር እስቲ እንስማው። እሱን አይታችሁ ተመልሰን እንገናኝ። War is at the core of international politics. You want to think about politics, what it means. You want to think about international politics, and then you want to think about how war and international politics are related. Right? These are big picture issues. War is the most important feature of international politics, and it influences how leaders think. Right? It's there all the time. It's constantly influencing them. And it influences how states interact with each other, right? They're greatly influenced by this phenomenon. There is no question that war is an absolutely destructive and dangerous enterprise. Its horribleness is in good part what makes it so important. Incredibly destructive, incredibly horrible. And furthermore, it's not only the fact that lots of damage, lots of destruction is inflicted on you in a war, it's also the fact that the survival of the state is at risk. You never want to underestimate the importance of that dimension of the story. Survival really matters. But given how destructive war is, and given the fact that it threatens the survival of states, unsurprisingly, states have gone to great lengths over time to do away with war, to outlaw war, to figure a way to get rid of it. But you know what? They failed at every turn. They never got rid of it. And they're never going to get rid of it. It's going to be there forever. Why haven't we been able to get rid of war? And I'm going to make two arguments. The first has to do with the nature of politics. And this is what I was imploring you to think about today and think about in the years ahead. Just what politics is all about. Politics is a contact sport.
It's a nasty business. Politics is all about fundamental disagreements on first principles, fundamental differences about questions regarding the good life. And these fundamental differences that individuals or societies or states have are sometimes so profound that people want to kill each other. You want to understand that there are no solutions to lots of disagreements about first principles, right? There's just no solution. There are always these intense disagreements, and the question is, how do you deal with them? Inside a state, inside the United States of America, inside Japan, inside France, you deal with it by creating a state. And that state protects people. It allows them to disagree, but it protects person A from an attack from person B, and vice versa, right? So you have a state. But this gets to my point about the architecture. In the international system, there's no higher authority. There's no higher authority to protect these states, which sometimes have fundamental disagreements. So what this says is you can't take war off the table. You understand? You can't take war off the table. Remember I said politics is all about the fact that you have fundamental disagreements between individuals, between societies, between groups in society, between states. You have fundamental disagreements. And those disagreements are sometimes so profound that A wants to attack B and kill it, right? You can't take war off the table because there is no higher authority. Inside the state, you can take murder off the table. You can take killing off the table in large part, certainly in those areas where the higher authority has presence. But you can't do that in international politics. And when you add to that the destructiveness of war and the fact that your very survival might be threatened, right? You can see where that leads you. ሴኩሪቲ ኮምፒቲሽን ይላል። አሁንም ቢሆን ስዬ አህመድን ያነሳውን ጥያቄ አልመለስክም፣ በትክክል አላብራራውም ብለህ ትችላለህ። አዎ ረጅም ጊዜ የሚወስድና ጥልቅ ትንታኔ የሚሰጥ ነው የሚያስፈልገው ጉዳይ ቢሆንም ምንድነው እሱ የአህመድ መከራከሪያ መሰላችሁ ሞራሊ ትክክል አይደለም። በታሪክ ስንከተል ከነበረው ኢትዮጵያ ስትከተል በፍልስጤምና እስራኤል ጉዳይ ላይ ስትከተል የነበረውን ጉዳይ የሚያሳይ አይደለም። ጭራሽ እኛ ሊግ ኦፍ ኔሽን ላይ የገጠመንን ክህደት የመድገም ያህል ነው ብሎ ነው ያለው። ኦኬ ልክ ነህ። ዓለም እሱ ታዲያ አሷል ማስረጃችን ነው ጄኔቭ ላይ እኛ ላይ የደረሰው ነገር እናንተ ላይ ደረሰ ብለን አልናቸው። እርግጥም ደርሶ አሳያቸው ተማሩ ብለን እኛ ከዛ ዩኤን አቋቋም ነው። ዩኤንንም አቋቋም ምን አደረጉ? ደገሙት ያንን ስለዚህ ይሄ ነገር በዚሁ ከቀጠለ አሁንም ዩኤን ልክ እንደቀድ ከሱ ቀደም እንደነበረው ሊግ ኦፍ ኔሽን ይወድቃል ብሎ ደግሞ ጃን ሄዶ ተናገሩ። ዩኤን 25ኛ ዓመት ነው ምናምን ሲከበር እኮ እሳቸው ግን ስንት ዘመን ይኖሩት ባክ ስንተኛ ዓመቱ ሲከበር ሄደው ይናገራሉ። እችኑ ነው የሚሏት ዩኤን ከሊግ ኦፍ ኔሽን የተማረ አይመስለኝም ብለዋል። አሁን አብይ አህመድ መጥቶ ምንድነው የሚለው? አያያይ ቆይ ወራጅ አለ ሊግ ኦፍ ኔሽን ዩናይትድ ኔሽን ሁለታችሁንም አይተናል፣ ሲምቦል ናችሁ። ሊግ ኦፍ ኔሽን የእንግሊዝና የፈረንሳይ በላይነት ማስጠበቂያ ነበር። ዩናይትድ ኔሽን የአሜሪካ በላይነት ማስጠበቂያ ነው። ከዚህ በኋላ የሚመጣው ሌላ ሱፐር ፓወር ማስጠበቂያ ነው። ዋናው የሚያስፈልገው ሰርዶና አለንጋ ነው ብሎ ወጣ። የውጭ ግንኙነት የሚዳኘው በምንድን ነው አለው? ናሽናል ኢንተረስት ነው። ማንኛውም ሀገር ቢሆን ናሽናል ኢንተረስት ነው ሌላው አሳልፎ አይሰጥም። በኢንተርናሽናል ፖለቲካ ውስጥ የሞራል ጥያቄ ለማንሳት የሚያሞክሩ ሰዎች የዋሆች ቅላቅሎች ናቸው። ያርዱም ትፌ ይሏል። ይሄኛው ደግሞ ሲንጋፖራዊ ምሁር ነው። ጂኦፖለቲክስ ላይ ጥርሱን የነቀለ ነው። የሲንጋፖር ዲፕሎማት ዩኤን በዩኤን አምባሳደር የነበረ ነው። በዘርፉ አንድ የተባለ ምሁር ነው። እንዲህ ይላል ጂኦፖለቲክስን ጂኦፖለቲክስ ኢዝ ክሮል ቢዝነስ ይላል። ክሮል ቢዝነስ በሌላው ቢዝነስ ስትሰራ ብትስት ትከስራለህ። በጂኦፖለቲክስ ከሳት እልቂት ታመጣለህ አለ። እልቂት ጦርነት ነው የሚያስነሳው። የጂኦፖለቲካ ኪሳራ
የዩክሬንን ያነሳል፣ የአሜሪካውን ያነሳል፣ የጋዛውን ይጠቅሳል። ይህም ፕሮፌሰር ሰምተን እንመለስ እስቲ የሚሰጠው በቀጥታ እንደ በኔጌቲቭ አይደለም እንደ አህመዲን ጀበላሉ ናይቭ የሆኑ ሰዎች ነው መልስ የሚሰጡ። ምን ናይቭ ማለት ትክክል ነው ትክክል አይደለም ከሞራል አንጻር ከእምነት አንጻር ከታሪክ አንጻር ብለው የሀገራትን ግንኙነት ለማዳኘት የሚሞክሩ ነው። ጂኦፖለቲካ የሚዳኘው በናሽናል ኢንተረስት ነው የሚለው listen to Unfortunately, you see, geopolitics is a very cruel business, and people who are naive and simplistic in their analysis of geopolitics always suffer. And yet, at the same time, some of the rules of geopolitics are also very clear. All great powers, including the United States, will always put its own interests first. Right. It will never sacrifice its interests for even the best of friends, including its European friends. It was very naive for the Europeans to believe that the United States would always put European interests first in dealing with Russia. I've studied this geopolitics for over 50 years. It is never the case that one side is all right and the other side is completely wrong. Such black and white views of geopolitical issues are mythical. In most businesses, if you don't do well, you lose money, you go bankrupt, you carry on. Life carries on. In geopolitics, you do badly, the likelihood is that a war starts and many people die. And unfortunately, geopolitics seems to be ingrained into human nature because it has been around for 2,000 years plus. And there's some iron laws of geopolitics that have been around for 2,000 years that we thought that now that we are so clever, so well educated, we are liberated from the laws of geopolitics. Sadly, we are not. The remarkable thing is that until recently, people thought, you know what, there will always be a few conflicts here and there, but by and large, the trend line will be downwards, right? The geopolitics will diminish and the world will become a safer and safer place. But instead, as you can tell, from your gut feeling, I'm sure you can tell that it's becoming a more dangerous world. ሰማው አይደለው? ይሄ በናሽናል ኢንተረስት ብለህ ካልከኝ ምንድን ነው? የኢትዮጵያ ናሽናል ኢንተረስት አህመዲንም ያውቀዋል። የአባይ ወንዝ ጀምረን ኦሞንም ጨምርለት ችግር የለውም። ግን የኢትዮጵያ ወንዞች አሉ ከአባይ እስከ ቀይ ባህር ያለው በመሃል ኮሪደር ያለው አለ አይደል? ከግድቡ እስከ ወደቡ ያለው አለ። ከየትኛውም አገር ጋር ግንኙነት ስንጀምር መሰረታችን ነው ከነዚህ ቤዚክ መሰረታዊ ከሆኑ ብሔራዊ ጥቅሞቻችን አንፃር ነው። ፍልስጤም ሆይ አቤት፣ ሰላም አለይኩም ወአለይኩም አሰላም፣ የአባይን ጉዳይ ትደግፋላችሁ? አይ ከወዳጃችን ግብጽ ጋር ስለሚያጋጨን አንደግፍም ይላል። ኦኬ የአባይ የቀይ ባህርን ጉዳይ እንዴት ታያላችሁ ብትላቸው እሱም ቢሆን ከሳውዲ አረቢያ እና ከግብጽ ጋር ስለሚያጋጨን አንደግፋችሁ። ኦኬ ከኢትዮጵያ ጋር አይ ለአፍሪካ ህብረት ዋና መቀመጫ ስላልሆናችሁ በእናንተ ጋር መልካም ግንኙነት እንዲኖረን እንፈልጋለን ይላሉ። እሺ ብለህ ትሄዳለህ። እስራኤል ሆይ አቤት፣ ከአባይ ጋር ጣጣ የለውም፣ ኤር ዲፌንስ ሲስተም ገጥምልሃለሁ፣ ህዳሴ ግድብ ላይ እንዳትጠቁ። እንደውም አሜሪካ የሰራውን ጥናት የናይል ቤዝን ኢኒሼቲቭ ጉዳይ ይሄውና አይውላችሁ አባይ ላይ እኮ የምትሰሯቸው ግድቦች እንደውም 40 ሊሆኑ ይችላሉ፣ 5 ብቻ አይደሉም ብሎ ይጠቅሳል። ያውቃሉ፣ እነሱ ናቸው ያሰሩት ከአሜሪካ ጋር ነው። አያቸው። ኦኬ ቀይ ባህርስ አረኛ ምን ፈልጋለን? እኛ ሶማሌላንድ ወደ እንፈልጋለን፣ እናንተ የአሰብ ጥያቄያችሁ ፈልጋለን። አሰብ በጉልበት ከያዛችሁ ከጎናችሁ እንቆማለን። ግን ለአሁኑ ምን እንላቸዋለን? በሰላማዊ መንገድ ወደብ ለማግኘት የምታደርጉትን ጥረት እንግፋለን እንላለን። አምባሳደሮቹ እንደዛ ነው። እናንተ ሶማሌላንድ የሚሆኑ ፈርማችሁ የገባችሁበትን ጣጣ አይተናል። ቀድመንኛ ድፍልቅ አድርገን እናደርገዋለን። ማንም ምንም አያመጣም። ከዛ እናንተ ሁኔታውን አሳችሁ ትከተላላችሁ አሉ። ኦኬ ማነቆ ያለብኝ አንድ በቀይ ባህር፣ ሌላኛው ዕጣ የመጣብኝ በአባይ። እሺ ደግሞ በመሃል ምን ታመጣለች? ጉልበተኛው አሜሪካ አይደል? ኔታንያሁ ሁሌ ወዳጆች አንድ ነገር ልንገራችሁ፣
እስራኤል የምትባል ሀገር አሜሪካን መርታ እዚያ መጣችው ምናምን ይላሉ አይደል? ላለማጋነን ነው እሺ የምላችሁ እንደዛ ሲሏችሁ አንድ ነገር ልንገራችሁ 9 ሚሊዮን 10 ሚሊዮን የሚሆነ ህዝብ 300 ሚሊዮን 350 ሚሊዮን የሚሆነ ህዝብ እየመራ እንደፈለገ ያን ሁሉ ሱፐር ፓወር ያን ሁሉ ጦር መሳሪያ ያን ሁሉ አቅም እንዲያርጎ ተጠቅሞ ጠላቱን ማጥቃት ከቻለ ብሪሊያንት ነው ምለው ምን ሆነሃል? ትቀልዳላችሁ እንዴ? ማረግ አለመቻል አንድ ነገር ነው። አቅመ ቢስ መሆን ሌላ ነገር ነው። አባቴ እኔ አንድ ነገር እኔ ኢራናውያን ወዳቸዋለሁ። ታሪካዊ ስልጣኔያቸውን አከብራለሁ። ሁለመናቸው ማለት ብዙ ነገር አላውራው ሳውራው ቻናሌ ስለሚዘጋልን እናንተ ስለማትቀበሉ ግን አንድ ነገር ልንገራችሁ አሁን ሆርሙዝን ያዟል ምናምን ያዙ ምናምን ነገር በቃ አይሆንም። ማጥፋትም አይቻልም እንትን ማለትም አይቻልም። እኔ ግን በጣም ግራ የሚገባኝ ነው ይሁላችሁ እስራኤል ኒኩለር አላት አይደል? ኒኩለር ፕራይም ፐርፖዙ ምን ነበረ? ዲተራንስ ነው። ወፍዬ ኒኩለር እኮ አትዋጋም። ማስቦካከያ እኮ ነው ኒኩለር ስላለኝ እመታለሁ ስለምመታህ እንዳትሞክረኝ ማያ ነው። እሺ ኒኩለር ኖርህም አልኖርህም በቪዲዮ አያችሁም አላያችሁም እስራኤል እኮ እንደ ገብስ ቆሎ ነው ያሸጫት እስራኤልን ቪዲዮ ስላልወጣ ነው እንዴ? የኢራንን ጥቃት አስቀረው አላስቀረው? እስራኤል ኒኩለር የኢራንን ጥቃት አቆሞታል። ቢተራረጋት ኢራን አላረጋትም። ስለዚህ ዋስ ፐርፖዙ ምንድን ነው? ፐርፖዙ አንድ በሉልኝ። ሁለተኛ የእስራኤል ኒኩለር ኢራን እንዳላቆማት ካወቀች ኢራን ኒኩለር ዴቨሎፕ የምታደርገው ለምን ነው? መብቷ ስለሆነ አያስ መብቷ ሊሆን ይችላል። ግን ይሄን ሁሉ መከራ የሚያመጣባት ከሆነ ዋጥፎ እንዴ ይሄን ሁሉ መከራና ፍዳ የሚያመጣ ከሆነ ጥንቅር ብሎ ቢቀርስ ሌላ አማራጭ የለም እንዴ? ሌላ ሚስ የለም እንዴ? ሌላ ዘዴ የለም እንዴ? በሰላም የሚኖርበት። ሶስተኛ ይበቀደሙ አውሮፕላን ተከሰከሰ ምናምን ብለው የሚሉት ወሬ ልንገራቸው ፌክ ውሸት ነው። ስፋሃን ሄዱት ኒኩለሩን እዛ የተብላለው ኒኩለር 400 ኪሎ ግራም ኒኩለር ፒክ አድርገው ሊወጡ ነው የሞከሩ። ተስካራቸው ሲነፋላቸው ነው አውሮፕላናቸውን አቃጥለው ወጡት። የሚያስቅ ድራማ ነው የሚያስቅ። ዝርዝሩ ሌላ ጊዜ እመጣበታለሁ። ግን እኔ የምልሽ ወፍዬ እዛ ሄዶ ከተያዙ ሰዎች ውስጥ አንዷ ወታደር መታወቂያ ትናንትናማ አየሁት በደምብ ፕሬስ ቲቪ ቁጭ ብዬ አየሁት። ገርሞ መታወቂያ የኒኩለር ሳይንቲስት ናት። የኒኩለር ሳይንቲስት የሆነ ወታደር ቢሆን ነው የጠፋ አውሮፕላን እንትን የጠፋ ፓይለትን ለማዳን የሚሄደው 155 ሰው እኮ ነው የሄደው። የሄደው አውሮፕላን እኮ አገር ምድር ነው። 155 ወታደር አንድ ሰው ለመዳን እንዴት ነው የሚሄደው? እቅዱን ግን ማን አውጥቶታል መሰለሽ? ቀድሞ ዋሽንግተን ፖስት እቅጯን ዝርግፍ አድርጎላል። አሜሪካ እንዲህ አድርጋ የእብደት የሆነ ኦፕሬሽን ልትወስድ ነው ፓይለት የተከሰከሰ ብላ ኒኩለር ጣቢያውን ሄዳ ፒክ አድርጋ ልትወጣ ነው ብሎ እኮ ዘርዝሮታል። ማነው መረጃውን ያወጣው? የጦር ሚኒስትሩ ያባረራቸው ጄኔራሎች ሊክ ለምን ሊክ አደረጉ? ይሄን የእብድ ኦፕሬሽን አመራም ብሎ ስላሉ ነው ሰውየው ጠራርጎ ኃላፊ ቺፍ ኦፍ ስታፉን ጀምሮ ያባረሩ። ከዛስ ምንድነው የእብድ ኦፕሬሽን? ይሄማ አሁን ቅድም የነገርኩ ገብተው ተከሰከሰ ብለው በሙድ ገብተው ምን ሊያደርጉ 400 ኪሎ ግራም የተብላላ ኒኩለርን ፒክ አድርገው ሊሄዱ። ከዛ ተስካራቸው ሲነፋ ከሸፈ። ከዛስ ትራምፕ ወጣና በልህ አቀረሸ የማዘባ እያለ ሲሳደብ እኮ ዘቆ አብዶ እኮ እቅዱ ሲከሽፍ በለው ዛሬ ጨረስኩሽ አለቀ ደደደን ብሎ ሄደና ከዛ አስቦካካ አይ
ዛሬ ማታ በቃ ወይ ሰላም ያመጣሉ ወይ ያልቃሉ እየወርኩ በሸባው ዚስ ብሎ ላክልኝ ስማታ ላይ በኋላ ምን ብሎ ነገሩ ለምናምን ነገር ኤክስቴንድ እንዲያደርግ ነው ዋሬ በሚጠና ኢራን የሆርሙዝን ይዛ በሚጠናቀቀው ሆርሙዝን ይዛ ከኦማን ጋር እንዴት እንደሚስማሙ ባላቅም ግን ቶላለ እንደ ሸኔና ፋኖ ምናምን ነገር ቀረጥ ቆርጥ ነው አሁን እዛ ሆርሙዝ ላይ ወፊ ዶላር ታትም ምን ያደርግልሻል ይሏታል እስካሁን የከሰረውን ኮምፓንሴት አደርግባታለሁ አለች ኤኒዌይስ የዚህ መካከለ የኢራንና እስራኤል ማዕከል ሰላም ይሰፍነው ኢራን እስራኤልም ኒኩለሯን ስተው ለምን አላዳናትም በቃ መተው እሷ ከተወች ኢራንም ተዋለች ኢራንም ብትተው ማለት ይሄ ኒኩለር በሽታ ነቅሎ በጣም ዘበሪ ፕሮብሌም ምንድነው ዓለም አቀፍ ኦርደር የለም አቤት የምትልበት የለም በፍትህ አይመራም ኢፍትሃዊ በሆነ ዓለም ውስጥ ፍትሃዊ ሆነ ለማለት አትሞክር ራይት ሮንግ በሌለበት ሁኔታ ቅድም አህመድን መልሱ እንትን ነው አይደለም እሱ ምንድነው ኢትዮጵያ ተሳስታለች ቅድም ሲል ፕሮፌሰር ያለው ምንድነው ጂኦፖለቲክስ ውስጥ አብሶሉት ራይት ሮንግ የሚባል ነገር የለም ከዛስ ምንም ቢሆን ብሔራዊ ጥቅምን አስቀድመ ሄደ ኢትዮጵያ ብሔራዊ ጥቅምን የምታስከብረው ከፍልስጤም ነው ከእስራኤል ጋር ነው ብለህ ብትጠይቀኝ ወዳጄ ከእስራኤል ጋር ነው ኦኬ እስራኤል እያደረገች ፍልስጤም እንዲሆና ብለህ ካልከኝ ምን ይሉ አንሳቸው ቦምቢናይ የዋህቱ ጂኦፖለቲካ እንደዚህ አይሰራም ጸብ ነበረን ታሪክ ነበረን ነው እሱ የሚሰራው በእኔና አንተ መካከል ነው አንድ ዊዝን ኢንተርናል ፖለቲክስ ነው በኢንተርናል ፖለቲክስ የይታችን ከሳይ በኢንተርናል ፖለቲካ ሂሳቤ መጣህ ምን አትበል ኢንተርናሽናል ፖለቲካ ውስጥ አትግባ ጂኦፖለቲክስ አጥና እነዚህ ቪዲዮዎች ብታያቸው በደንብ አሪፍ ነው እይታችን ይቀየራል እኔም ልክ እንዳንተ እንዲነበር ማሰበው አሁን ይገባኝ ወላሂ እውነቴ ነው እንዴ አሁን ሼባው ሁሉ ቀሪብ እዲ አንተ ብሔራዊ ጥቅም የምትለው ነገር ይለኝና ያናርድብኛል ይሄ ትክክል አይደለም ይሄ አንፌር አይደለም ወዳጄ የኢንተርናሽናል ፖለቲካ የሚለካው በብሔራዊ ጥቅም ነው በሞራል አይደለም ሞራሊቲ ናሽናል ኢንተረስት ነው ሞራሊቲን ይዘህ እዚህ ውስጥ ዲቨልጅ ከሆንክ ማለት ነው ነፍስን ስታሰቃያት ነው በሌላ ቋንቋ እስከ ዛሬ በኢትዮጵያ ውጪ ጉዳይ ፖሊሲ የሰራነው ስህተት ከዛ ይመነጫል አህመድን የክበት አካሄድ ያን ስህተት የሚያስቀጥል ስለሆነ ቆም ብለህ አስበው ይሄን ምን ዝም ብሎ አንተ እንድታቀው ብቻ ምን ለአንተም ብቻ አይደለም አንተ የሚከተሉ ሰዎችም እንዲያውቁት ይሄ ባበቃስ ብዙ ባልቀባጥ ሀቤላስ ውብና ምቹ በሆነችው በአዲስ አበባ ለዚያውም በእንግሊዝ ኤምባሲ መኖሪያ ቤት ይኖረኛል ብለው አስበው ያውቃሉ? አያስቡ የሚሉት ድርጅታችን ሰመር ሪል ስቴት በሴቶች አደባባይ ጥንቅቅ አድርጎ ያስገነባቸውን ቤቶች ለደንበኞቹ ካስረከበ በኋላ አሁን ደግሞ የደንበኞችን ጥያቄ መሰረት በማድረግ በተወዳጁ እንግሊዝ ኤምባሲ በ2 ዓመት ውስጥ ጥንቅቅ አድርገን ገንብተን የምናስረክባቸውን ቤቶች ለሽያጭ አቅርበናል። እነዚህም ቤቶች በካሬ ከ88,000 ብር ጀምሮ ከ50% የባንክ ብድር ጋር ለሽያጭ እንዳቀረበን ስንገልጽ በታላቅ ደስታ ነው። በተጨማሪም ስዩም ተሾመን ብለው ቀድሞ ለሚመጡ 10 ደንበኞች እስከ 3 ሚሊዮን ብር የሚደርስ ቅናሽ አዘጋጅተናል። የዚህ ዕድል ተጠቃሚ ለመሆን አሁኑኑ ከታች ባለው ስልክ ይደውሉ።